ሊሆናል ባግኑ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ሊቆም ይሆን ከፊት ማን ሊቆም ይሆን 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 ማን ሊቆም ይሆን እሺ እንኳን ደህና መሻችሁ እንኳን በደህና መጣችሁ። ጉባኤያችንን ለመጀመር ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ማይካችሁን በመክፈት በጸሎት እንድትጀምሩልን እጋብዛለሁ። እሺ ያለው ማለት ነው። እንደተለመደው እኔው ከዚህ ጀምራለሁ። ራሳችንን አዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ እንደ ቸርነትህ ቀኑን ባርከህ ቀድሰህ በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግናለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከህ ቀድሰህ በሰላም ታስመሽን ታሳድረን ዘንድ ጉባኤያችንን ትባርክልን ዘንድ በቸርነትህ የምንነጋገርበትን የቤተ ክርስቲያን ነገር በቸርነትህ ባርከህ ቀድሰህ ጥበቡን ኃይሉን ትገልጥልን ዘንድ ለቤተ ክርስቲያናችን ለአጥቢያችን ሁሉ ሰላሙን ፍቅሩን አንድነቱን ታድለን ዘንድ ክፉን ታርቅልን ዘንድ መግባባቱን ሰላሙን ታቀርብልን ዘንድ በቸርነትህ የራቁትን ታቀርብልን ዘንድ በቸርነትህ ሁላችን በሰላም በአንድነት በፍቅር ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትን እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ምሽት ያድርግልን። እሺ በቤተ ክርስቲያናችን ስርዓት መሰረት የትንሣኤውን የባለ ሀምሳን ሰላምታ እየተቀባበልን እንለዋወጣለን። እኔ የጥቁሩን አረፍተ ነገር አነባለሁ። እናንተ ደግሞ ማይካችሁን ከፍታችሁ የቻላችሁ የቡኒያማውን አረፍተ ነገር ማንበብ እየተመላለስን ማንበብ ትችላላችሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለኃጥኣን
ሰላም ሆነ። ፍስሐው ሰላም እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ እንግዲህ በመጀመሪያ ማስታወቂያ ይህ ስብሰባ ላልነበሩ ለአባላት፣ ለአገልጋዮች፣ ለሰበካ ጉባኤ አባላት ሁሉ ተቀርጾ ሼር ስለሚደረግ ይህንን ላይ የምትነጋገረውን ነገር እንዲቀረጽ የማትፈልጉ ሰዎች የራሳችሁን ውሳኔ እንድትወስኑ እንድትወርዱ ወይ ደግሞ መቆየትም እንደምትችሉ ለማሳወቅ ፈልጋለሁ። ነገር ግን ተቀርጾ ለሁሉም የሚተላለፍ ሼር የሚደረግ ይሆናል ማለት ነው፣ በዩቲዩብም በተለያዩ ቻናሎች። እሺ ሌላ አዲስ ለመጣችሁ ኢንፎርሜሽኑን ለማድረስ ያህል ምናልባት ይህንን ቪዲዮ ብቻ ለተመለከቱ ዩዘሮች ይሄ የዛሬው 41ኛ ቀናችን ነው። ይህ ጉባኤ ዝግጅት እንዴት እንደተጀመረ ማወቅ ከፈለጋችሁ በዩቲዩብ ቻናላችን ላይ ገብታችሁ እዩት። ለዚሁ ለቤተ ክርስቲያን አገልግሎት ብቻ የተከፈተ ነው እና በቻቱ ላይ አስቀምጬዋለሁ የ39ኛውን ቪዲዮ። እሱን ክሊክ ስታደርጉት ቻናሉ ላይ ብትሄዱ ሁሉንም ታገኛላችሁ። ምናልባት ከ1 እስከ 10 ቀን ያሉት ላይ የመጀመሪያዎቹ ደቂቃዎች ላይ በደንብ ተደጋግሞ ስለተገለጸ አንዳቸውን ከፍታችሁ ጉዳዩን እንዴት እንደተነሳ ማየት ትችላላችሁ። በተረፈ በዚሁ ጉባኤ ላይ ስንነጋገርበት የነበሩ የተለያዩ ፋይሎች ሼር የተደረጉ አሉ። እነሱንም ፋይሎች በጉግል ድራይቭ ላይ ነው ያሉት እና እሱን አሁን እዚህ ጋር እንደገና አስቀምጥላችሁና አንዳንድ ፋይሎችን ቃለ ዓዋዲ፣ መተዳደሪያ ደንብ እንዲሁም አንዳንድ ቪዲዮ እና ኢሜጅ ፋይሎችን ከሱ ላይ ታገኛላችሁ ማለት ነው። በተረፈ እንግዲህ ይህ ውይይት በደብረ ምሕረት ቅዱስ ሚካኤል ካቴድራል በሚገኙ አባላት የተጀመረ ነው። በቤተ ክርስቲያናችን ውስጥ ተሰብስበን ስለ ቤተ ክርስቲያናችን የውስጥ ጉዳይ መነጋገር ባለመቻላችን ማለትም በሰበካ ጉባኤው እንደ አባላት ተሰብስበው እንዳይወያዩ ውሳኔ በመተላለፉ አባላት ይህንን መድረክ ተከፍቶ በተለይ በእኔ አስነሳሽነት የተከፈተ ነው። ስለሆነም ከዛ ጊዜ ጀምሮ የመተዳደሪያ ደንባችንን ስንወያይበት እንዲሁም ቪዲዮዎቹንም ለሰበካ ጉባኤው ስንልክ ጥሩ ገንቢ የሆኑ ሀሳቦችንም ስንወያይበት የነበረ መድረክ ነው። አሁን አልፎ የቤተ ክርስቲያናችን የውስጥ ችግር እንግዲህ ወደ ፍርድ ቤትም ክስ የሄደበት ሁኔታ እንዲሁም ደግሞ ለአንድ ዓመት የነበረን ምርጫ ተሰርዞ ዛሬ በነበረን ስብሰባ ላይ የጠቅላላ ጉባኤ ስብሰባ ላይ አዲስ የአስመራጭ ኮሚቴ ለመምረጥም ሙከራ ተደርጓል። ስለዚህ የመጀመሪያው ምርጫ የተካሄደበት መተዳደሪያ ደንብም ተለውጦ ምርጫውን ተሰርዞ አዲስ መተዳደሪያ ደንብ ጸድቋል በሚል ሌላ አዲስ ምርጫ ለማድረግ ሰበካ ጉባኤ ሄዷል። በአሁን ሰዓት ዛሬ ሜይ 18 ያለ ነው። ሜይ 15 ዕለት የሰበካ ጉባኤው ሙሉ ለሙሉ የ8 ዓመት የሁለት የሥራ ዘመን ጊዜያቸው አልቋል። ነገር ግን ከመውረድ ይልቅ እስቲ ምርጫን በኃላፊነት ለመምራት ለማስመረጥ በሚል ምንም እንኳን የመተዳደሪያ ደንቡ ባይፈቅድም በዛ አይነት ሁኔታ ያው ስልጣናቸውን ቀጥለዋል ማለት ነው። የአደራ ቦርድም አቋቁመው በቤተ ክርስቲያን ያለውን ችግር ለመፍታትም ጥረት ከማድረግ ይልቅ ራሳቸው ስልጣኑን ይዘው መቀጠል ፈልገዋል። ነገር ግን ከዚህ በፊት በሚያደርጓቸው ንግግሮች ያው እኛ ደክሞናል አስረክበን መውጣት ነው የምንፈልገው በሚል ሂደት ብዙ አይነት ምክንያቶች እየተሰጡ ለመሄድ እንደሚፈልጉ ቢናገሩም አሁን ግን ከስራ ዘመናቸውን በላይ ለመቆየት የጀመሩትን የስልጣን ሂደት ለሌሎች ለማስረከብ ማስመረጥ ላይ ገብተዋል። ነገር ግን ሕጉና መተዳደሪያ ደግሞ ባይፈቅድላቸው ያው አባላትም ሳይፈቅዱ በራሳቸው ስልጣን ቀጥለዋል ማለት ነው። ይሄ እንግዲህ የምንሄድበት ሂደት ነው ያለው። አሁን
ዛሬ እንግዲህ ላሳያችሁ የምፈልገው ሰሞኑን ብዙ ተነጋግረናል። ስለዚህ እዚህ ጋር ስለምታዩት ቃለ ዓዋዲም ስለሌሎቹ ነገር ግን አሁንም በበለጠው መረጃ በተለይ ዛሬ ደግሞ ኦፊሻል ሆኖ በትክክል ሰበካ ጉባኤው ያለው የመተዳደሪያ ደንብ አልፏል በሚል አስደሳች ድምጽ ጠፍቷል። እኔ ጋር አልጠፋም። ምናልባት ከእናንተ ሳይድ ተመልከቱት። አይሰማችሁም ሌሎቻችሁ? አሁን እየመጣ ነው። እሺ ቴንክ ዩ። እንግዲህ እንደምታውቁት አሁን ኦፊሻሊ ማለፉን በጠቅላላ ጉባኤ በተጠራ ስብሰባ አረጋግጠናል። ምንም እንኳን ደብዳቤ ተጽፎ መተዳደሪያ ደንቡ አልፏል የሚል ደብዳቤ ይሄም አንድ ደብዳቤ ነው የተለቀቀው፣ ግን እሱም ቢሆን አልፏል የሚል ነገር የለውም። ታዛቢዎችም ስማቸው ተጠቅሷል። አልፏል አላለፈም የሚል ነገር የለውም። ነገር ግን ዛሬ በተደረገው ስብሰባ ማለፉን የተረጋገጠው። ስለዚህ የበለጠ ደግሞ መረጃ አቅርበን በሚቀጥለው ሳምንት ስብሰባ ሊኖር ስለሚችል በትክክል አልፏል የሚለውን አንድ ተጨማሪ መረጃ ሰጣችሁና እሱንም ለሌሎች የሚቀጥለው ሳምንት የሚመጡ አባላት በትክክል ህጋዊ በሆነ መተዳደሪያ ደንብ ነው ምርጫ የሚካሄደው ወይስ ምን የተሰራ ነገር አለ የሚለውን በግልጽ ሰነድ ላሳያችሁ። በመጀመሪያ ከዚህ ሰነድ ልጀምርላችሁ። እንግዲህ ይሄ የኢሜል ኮሚኒኬሽን ነው። ይሄ እኔ ወደ ሰበካ ጉባኤውና ወደ ኤሌክሽን ኮሚቴው ያስተላለፍኩት የነበረው መልእክት ነው። ማለትም የአባላት ዳታ በኤፕሪል 12 ነው የተሰጠኝ። እዚህ ጋር እንደምታዩት ቀኑ 13 ነው። ይሄኛው አክቹሊ የአፕሊኬሽኑን የላኩላቸው ነው። አንድ ጊዜ እዚህ ጋር ኤፕሪል 16 ላይ የተላከ አለ። ይሄ ምን ይላል? ከአቶ ዳንኤል የአባላትን ዳታ የተቀበልኩበትን ሪፈር የሚያደርግ ነው። በላስት ናይት ነው የሚለው which is ኤፕሪል 15 ላይ ከ2018 ጀምሮ እስከ 2024 ያለውን ዳታ ሴት ተላከልኝ። ከዛ በኋላ የተወሰነውን ለማድረስ እሞክራለሁ ለዚህኛው ምርጫ፣ የተቀረው ለሌላ ጊዜ በሚል ተነጋገርን። ከዛ ሜይ 9 ላይ በመሃል ላይ ብዙ ተነጋግረን ሜይ 9 ላይ ጠቅላላ ከ2018 እስከ 2024 ያለውን ጠቅላላ ዳታ ላኩላቸው ማለት ነው። እንግዲህ ይሄ ዳታ ከተላከ በኋላ ያው ኮሚኒኬሽኑም ኢሜሉን ያሳያቸዋል። የወጣ ቪዲዮ አለ። ያን ቪዲዮ የአፕሊኬሽኑ ዳሽቦርድ ነው ለነሱ የተላከላቸው ማለት ነው። ይሄ ነው የሚያሳየው የአፕሊኬሽኑ ዳሽቦርድ። እዚህ ጋር 976 ብቁ ያልሆኑ ለምርጫ ብቁ ያልሆኑ 47 ደግሞ ለመምረጥ ብቻ ይበቁ 265 ደግሞ ለመምረጥና ለመመረጥ የበቁ የሚል ዳታ። ይሄንን ዳታ ለጠቅላላ አባላትም ታይቷል። ጠቅላላ አባላትም አክሰስ ነበራቸው። ይሄን ዳታ በቤተ ክርስቲያኑም ውስጥ ፕሬዘንቴሽኑ ተሰጥቷል። እንግዲህ ይሄንን ቁጥር ስንደምረው የሚመጣው ቁጥር እዚሁ ጋር እንደምረው 976 ሲደመር 47 ሲደመር 265 ነው። 1288 አባላት ነበሩ በዚህ በመናየው ዳታ። እንግዲህ አስተውሉ፣ ይሄ ለምርጫ የሚበቁት እነዚህ ሁለቱ ናቸው፣ መምረጥና መመረጥ። ነገር ግን ቤተክርስቲያኑ ያለው አባል ግን ድምሩ 1288 ነው። ስለዚህ መተዳደሪያ ደንብን ጠቅላላ አባላቱ 1288ቱ ናቸው ማጽደቅ ያለባቸው እንጂ እነዚህ ለመምረጥና ለመመረጥ ስልጣን ለመያዝ የሚወዳደሩበትን ሂደት ላይ የሚሳተፉ ሰዎች ብቻ አይደሉም።
ስለሆነም ይሄ አፕሊኬሽን በሂደት ላይ ያለ ያው ይሄ 976 የሚለው ቁጥር እንዲዘጋ ተፈለገ። እንግዲህ አስተውሉ፣ በኢሜይሉ ላይ እንዳሳየዋችሁ ተልኮላቸዋል። ሜይ ላይ ነው የተላከላቸው። አውቀውታል፣ አይተውታል። ሜይ፣ ጁን፣ ጁላይ፣ ኦገስት መጣ። ሴፕቴምበር ላይ ሴፕቴምበር 5 ሴፕቴምበር 4 እና 3 ላይ በአስቸኳይ ይሄንን ለአባላት እየታየ ያለውን ዳታ ዝጋ ተባልኩኝ ማለት ነው። ሌሎችም ብዙ ችግሮች ነበሩ፣ ግን ሜጀር አንደኛው የሆነው ችግር ይሄ ነው። ለምን ዳታ ደግሞ እኔ መደበቅ አልችልም፣ ምክንያቱም ከስራዬም አንጻር ካለውም ነገር አንጻር ወደ ውጭ ወጣ ነውና ይሄንን ደግሞ ትራንስፓረንሲን ስለሚያስፈልገው አባላት ብቁና ብቁ የሆኑና ብቁ ያልሆኑትም ሁሉም አባላት እኩል ማየት አለባቸው። ወንጀልም ቢሰራ እያንዳንዱ ሰው አብሮ መከላከል እንዲችል እና ምንም ሴንሲቲቭ የሆነ ዳታ ስለሌለው በዛ ጉዳይ ላይ ብዙ ተወያየን። አይ በመጨረሻም አይ መዘጋት አለበት አሉ። ኦኬ እናንተ ናችሁ አለቃዎቹ፣ ነገር ግን በቃል ስለነገራችሁኝ አልዘጋም ብዬ ኢሜል እንዲልኩ አረኳቸው። ኢሜልም ኦፊሻሊ ላኩልኝ ይዘጋ ብለው። እሺ ብዬ ዘጋሁትኝ። ከዘጋሁትኝ በኋላ ሌላ ተጨማሪ ደግሞ አክሰስ እንዲሰጣቸው ፈለጉ ሲስተሙ ላይ። ከዛ በኋላ ሲስተሙን ሸዳውን አረኩኝ። ምክንያቱም በቃ ህገወጥ የሆነ ስራ ስለሆነ እየሰሩ ያሉት። ስለዚህ የዛ የህገወጥ ስራ ደግሞ ተሳታፊ መሆን ስለማልችል በብዙ ነገር ተጠያቂም ስለሚያደርገኝ በዛ ምክንያት እነሱ ማሳወቄ አፕሊኬሽኑ ተዘጋ። እዚህ አፕሊኬሽን ላይ መልእክት አስቀምጬ ነበር፣ ምክንያቱም ሲዘጋ ለሁሉም መድረስ ስለነበረበት ዝም ብሎ ስለማይዘጋ ማለት ነው። ጉዳዩ አገልግሎት ስለማቋረጥ ይልና ሴፕቴምበር 4 ነው። ለደብረ ምሕረት ቅዱስ ሚካኤል ካቴድራል አባላት ይህ የአባላት ማስተዳደሪያ ሲስተም ለምትጠቀሙ በሙሉ ጠቅላላ የአባላት አስተዳደርና የምርጫ ስራዎችን ግልጽ አድርጎ በዘመናዊ ሁኔታ ለአባላት ለማቅረብ በተደረገው የስራ ሂደት ውስጥ በተጨባጭ በተገኘ ከፍተኛ ኃላፊነት የጎደለው የስራ እንቅስቃሴና መረጃዎችን እንዳይገለጹ በማድረግ በተደረገው ተደጋጋሚ አስተዳደራዊ ጫና ስራውን ለማቋረጥ ተገድጃለሁ። እንደ እግዚአብሔር ፈቃድ አባላት ግልጽ የሆነ የቤተ ክርስቲያን አስተዳደር እንዲኖር በሚሾሟቸው የሰበካ ጉባኤ አባላት ላይ ጫና አድርገው ግልጽ የሆነ ዘመናዊ የቤተ ክርስቲያን አስተዳደር እንዲኖር በሚደረግ ጥረት ላይ ይህ ሲስተም ለቤተ ክርስቲያን አገልግሎት እንዲውል ለወደፊቱ እንደ አማራጭ ለማቅረብ እንደሚቻል ለመግለጽ እወዳለሁ። የችግሩን አሳሳቢነት በተመለከተ በእንግሊዝኛ የተጻፈ ዘርዘር ያለ ደብዳቤ ወደ ቤተ ክርስቲያኑ ተልኳል ይላል። እግዚአብሔር ቤተ ክርስቲያናችን ይጠብቅልን እና ይስም አለ። ይሄ ተላክ እንግዲህ ያው ነገሮች ለአባላት ስለማይታወቁ በዚህ መልእክት ለአባላት አሳውቄ ሲስተሙን እንዲዘጋ ሆኗል። ከዛ በኋላ ነው እንግዲህ ይሄ ሁሉ ነገር መጥቶ ዛሬ ያለንበት ቦታ የደረሰው። አሁን ምርጫው ለማካሄድ እዚህ ጋር እንደምታዩት ይሄንን የመተዳደሪያ ደንብ ለማሳለፍ 351 ሰው ብቻ ነው ድጋፍ የሰጠው። የጠቅላላ አባላት ደግሞ ድምር 1288 ነው። ሰሞኑን ስንነጋገርበት የነበረው ሰነድ በ1100 እንኳን ካልኩሌት አድርገነው ነው። በትንሹ እንግዲህ እሱንም ካልኩሌሽን እዚህ ጋር ምናልባት ካልኩሌሽኑንም ካላወቁት ይሄ ነው ካልኩሌሽኑ። እዚህ ጋር እንስራ ጎን ለጎን ላድርገውና በዚህ ምርጫ ላይ የተሳተፉ ስንት ሰዎች ናቸው? እዚህ ጋር ደብዳቤው ላይ ያለ 368 አባላት ናቸው በድምጽ የተሳተፉት። ነገር ግን በሰበካ ጉባኤ የተገለጸልን ቁጥር 524 አሉን ነው የተባለው። ይሄም ለምርጫ ዝግጁ የሆኑ ናቸው እንጂ ጠቅላላ አባላት እንግዲህ እዚህ ጋር እንደምታዩት 1288 ነው። ስለዚህ ለ524 ያለውን ቁጥር አካፍለን እናየዋለን። ይሄኛውን 524ን በትክክል 2/3 መሙላት አለበት። ስለዚህ በመጀመሪያ 2 ሲካፈል ለ3 0.666 ይመጣል። ሲባዛ እንግዲህ በዚህ ጋር እንኳን ባለው ቁጥር ብናየው ለምሳሌ በእነሱ እናስቀምጠው። በመጀመሪያ በ524 ነው ሲባዛ በ524
የመጣው 349.3 ነው። ያ ማለት 349 ቮት ካገኘ እና ከዛ በላይ ካገኘ ያልፋል ነው። ስለዚህ 351 ስላለ ይሄ ለምርጫ ብቻ መምረጥና መመረጥ በሚችሉ ቁጥሮች ሲደመር አልፈዋል ያሉት ግን ትክክል አይደለም። በመተዳደሪያ ደንቡ መሰረት በዚህ ቁጥር ነው መባዛት ያለበት። በትንሹ እንግዲህ እዚህ ጋር ዳሽቦርዱ ላይ እንኳን በምናየው ብናባዛው በሌላ እንትን ላይ ልወሰደው 2 ሲካፈል ለ3 እኩል ይሆናል 0.66 ሲባዛ በ1288 ስታረጉት 857.6 ያው ስታጠጋግቡት ወደ 57 እንደው በዚህ በ58 በ59 ሊሄድ ይችላል። ግን በ58 እንኳን ብታዩት 858 ሰው ያስፈልገዋል ለማሳለፍ መተዳደሪያ ደንቡ። ይሄ ለምርጫ ዝግጁ የሆነ ሰው እንጂ ሙሉ ለሙሉ የቤተ ክርስቲያናችን አባል ተብሎ የተመዘገበ አይደለም። ይሄም ለምርጫው ብቁ የሆነው ነው። ነገ ጠዋት ክፍያቸውን ቢከፍሉ ከዚህ ከ900 ምናምን 76 አባላት ውስጥ ክፍያቸውን ቢከፍሉ ይሄ ቁጥር ይለወጣል ማለት ነው። 224 የነበረው 25 26 27 እያለ ይሄ ዜሮ እስኪመጣ ድረስ መቀጠል አለበት እና እንግዲህ ይሄ በዚህ አይነት ሁኔታ ካልኩሌት ተደርጎ ነው አልፏል የተባለው። ስለሆነም አባላት ኢንፎርሜሽን እንዳታውቁ ተዘግቷል በሚል ያስቀመጥኩላችሁ መልእክት ከዚህ የተነሳ ነው። ይሄንን ብታውቁ እዚህ ጋር ታዛቢነት ላይ እንኳን ያሉ ሰዎች ይሄንን ቢያውቁ ኖሮ የታዘቡት ነገር ምን እንደሆነ እንኳን ለይተው ያውቃሉ። ታዝበዋል፣ ግን ውጤቱን አያውቁትም። ዝም ነው። ይሄ ደብዳቤም አይናገርም፣ ዝም ነው። ምክንያቱም ዕውቀት ለቤተ ክርስቲያን አባላት እንዲያውቁ አይፈቀድም። ስለዚህ ይሄ ዳሽቦርድ ላይ የነበረው ኢንፎርሜሽን እስካሁን ድረስ ቆይቶ ቢሆን ኖሮ ይሄንን የሚከራከራቸው ሰው ይመጣ ነበር። ነገር ግን ይሄንንም ዳታ ሊያበላሹት ስለፈለጉ ነው ሸዳውን ያደረኩት። ግን መልእክቱ ደግሞ እንዲገባችሁ ልኬዋለሁ። አሁን የላኩላችሁ መልእክት በዛ ጊዜ ውጤቱ ዛሬ ላይ መጥቶ በትክክል በቁጥር አንጻር እንኳን የመተዳደሪያ ደንቡ አላለፈም። ግን ለአባላት በሌላ ቁጥር ካልኩሌት ተደርጎ እንዳለፈ ተደርጎ ዛሬ ውይይት አድርገው ስብሰባ እንደነበረ ሁላችንም እናውቀው ነው። ስብሰባውም ምን ብለው ነው እነሱ አናውንስ ያደረጉት? እዚህ ጋር አለ ቪዲዮ የላካችሁልኝ። እኔ በአጋጣሚ አልነበርኩም። እንስማው ምን እንደሚል። ከዚህ በመቀጠል የምናደርገው ምንድነው? ቆጠራ ነው የምናደርገው። As you can see, a lot of kids are filling the tables, are reading right now. ከኋላ ያላችሁ ለመሳተፍ የመጣችሁ ካላችሁ ቆጠራ ካደረግን በኋላ ቁጥር ውስጥ ላትገቡ ስለምትችሉ ባካችሁ ወደፊት መጣችሁ አረፈት ነው። አባል የሆናችሁ እጃችሁን ታጠቁኛላችሁ። እጃችሁን ነው የምንቆጥረው። ወንድማችን መስፍን በዛ ሰዓት በኩል ይቆጥራል። አሁን አባል መሆናችሁን አናረጋግጥም። አጠቃላይ ቁጥር ነው ብለን የምንወስደው። 1 2 3 Have any proofs for more membership, but they ask to read hand. በቀኝ በኩል ቁጥር 46 ሰዓት ባንተ በኩል ስንት ነው? እሺ 51 እና 46 ያዘልኝ። እዚህ ወደ መድረክ 4-5 ካንተ ጋር ከመቶ ያነሰ ሰው ያለው ማለት ነው ዛሬ። አሁን የገባችሁ ካላችሁ ያው ብዙ ለውጥ የሚያመጣ አይደለም። ወደ 150 ሰው እንዲገባ እንጠብቃለን ማለት ነው። በር ላይ ቢያንስ
62 ሰው እንፈልጋለን። 50% ነው። አንድ ሲጨምሩበት 263 ሰው መኖር አለበት። ስለዚህ በዚህ መሰረት የዛሬ ጉባኤያችንን መቀጠል አንችልም። ምክንያቱም እንግዲህ አዲሱ መተዳደሪያ ደንባችን ባለፈው ለ3 እሁዶች ለ1 ወር ጊዜ ቦት እንድናደርግበት ተሰጥቶ ፋሲካ ዘለን ባሉት እሁዶች ሁሉም አባል የማይችለው ከሀገር ውጭ ሆነው ካልመጣው በስተቀር ቦት ማድረግ እንዲችል ቢያንስ አንድ ወሩባችን ሌላ ቀን መጥቶ ቦት እንዲያደርግ እድል ተሰጥቷል። በዚህ መሰረት ቦት ካደረጉት 368 ሰዎች ከ95% በላይ መተዳደሪያ ደንቡን እንዲጸድቅ በተቀበሉት መሰረት አገልግሎት ላይ ውሏል። መተዳደሪያ ደንቡ ይህ መተዳደሪያ ደንብ ለቤተ ክርስቲያናችን በጣም ትልቅ ስቴፕ ነው። ምክንያቱም እንደምታውቁት እስካሁን ድረስ በጠቅላላ አባላቱ ተነጋግረው ቦት አድርገው ያጸደቁት መተዳደሪያ ደንብ የለውም። በጊዜው የነበሩ የሰበካ ጉባኤ የቦርድ አባላት በጊዜው ወደ ነበር የሚባለው አርቅቀው አገልግሎት ላይ ያዋሉት ባለፉት 30 ዓመታት ስንጠቀመው የነበረው የዛ አይነት መተዳደሪያ ደንብ ነው። የተሻሻለው በ2005 ነበር። በ2005 ተሻሽሎ ሲቀርብ በጊዜው የነበሩ የቦርድ አባላት አስፈላጊ ያሉትን ማሻሻያ አድርገው ያቀረቡት በጣም ብዙ ክፍተቶች፣ በጣም ብዙ ችግሮች መተዳደሪያ ደንብ እውነት ለመናገር ይህ ሰበካ ጉባኤ በቅንነት መተዳደሪያ ደንቡ በሚለው ሳይሆን ቤተ ክርስቲያን በምታዘው በቃለ ዓዋዲው መሰረት መሄድ ይሻላል ብሎ ነው ስሙን ሰበካ ጉባኤ ብሎ እንዳሰራር ጠቅላላ ጉባኤ እናንተ ሪኮግናይዝ እያደረገ ሲሰራ የነበረው በዛ እንጂ የቀድሞ መተዳደሪያ ደንብ ጠቅላላ ጉባኤ የሚል ዴፊኒሽን የለም። ይሄ ጉባኤ ኮንሲደር አደረገ አባላቱ አብዛኛው ስልጣን የተሰጠው ለሰበካ ጉባኤ አስመራጭ መምረጥ፣ መሻር፣ ሁሉም ነገር ጠቅልሎ የሰጠው ለሰበካ ጉባኤ ወይም ለቦርዱ። ስለዚህ እንደ ቦርድ ያንን ሁሉ ማድረግ እንችል ነበር። ከዛ ይልቅ ግን የቤተ ክርስቲያን ልጆች ነን። በቤተ ክርስቲያን እሺ፣ ይሄን የተላከልኝ ቪዲዮ እዚህ ላይ ነው የሚያበቃው። ከሞላ ጎደል ያው እንደሰማችሁት ማለፉን በግልጽ ታውጇል ለጠቅላላ አባላት። ለዛም ነው እንግዲህ ለበለጠ ግንዛቤ ግልጽ የሆነውን መረጃ እንዲኖራችሁ ለማድረግ ነው የዛሬውን በዚህ ያቀረብኩላችሁ። ስለሆነም እያንዳንዱ አባል ይህንን ተገንዝቦ በቁጥር አንጻር በኃላፊነት የተቀመጡ ሰዎች እንዴት አድርገው ቁጥሮችን ማኒፑሌት አድርገው ወደ ሌላ አቅጣጫ ውሳኔውን ሁሉ እንደወሰዱት ነው። እንደ አባል መተዳደሪያ ደንባችንን አንብበን ለመረዳት የሁላችንም ግዴታ ነው የሚሆነው። ስለሆነም ይሄ መተዳደሪያ ደንብ እውነተኛው በሆነው የአስተዳደር ሂደት አላለፈም። ነገር ግን አልፏል ብለው ስላስቀመጡት ያው አልፏል ማለት ነው። መረጃውም አንቀጽ 17 ላይ ያለው ሐመርዋ ላይ 2/3 አባላት ድምጽ ሊሻሻል ወይም ሊቀየር ይችላል ነው የሚለው። በ2/3 ካልኩሌት ሲደረግ ያው ያያችሁት ሂደት በዚህ አይነት ሁኔታ ሊገለጽ ይችላል። ግን ቁጥሩ ትክክልም ባይሆን ፊት ለፊታችን የተቀመጠው ሰነድ የሚነግረን እንዳላለፈ መሆኑን ለማሳየት ነው። መድረኩ የእናንተ ነው። ይህ መድረክ ለካህናት፣ ለዲያቆናት፣ ለአባላት፣ ለምዕመናን በሙሉ እንዲሁም ለሰንበት ትምህርት ቤት ተማሪዎችም ክፍት ነው እና ለሰበካ ጉባኤ አባላትም ይሄ ሰነድ የሚያሳየው ትክክለኛ ያልሆነ ውሳኔ እንደተወሰደ ነው እና መድረኩ ለእናንተ ነው። ያላችሁ አስተያየት ካለ ሁላችሁም መድረኩን በጨዋነት በክርስቲያናዊ ስነ ምግባር ድጋፍን ይሁን ተቃውሞ ወይ ያልገባውም ሰው ጥያቄውን አቅርቦ እንወያይበት መድረክና ሰዓት ነው። ማይካችሁን ከእናንተ በኩል እየከፈታችሁ መድረኩን መጠቀም ትችላላችሁ። እኔ አንሚዩት ሪኩዌስት ብቻ ነው ማድረገው እጆች ከወጡ ማለት ነው።
እጅ ለማውጣት ከፈለጋችሁ የእጅ ምልክቷን ከታች ጋር ያለችዋን ስትነኳት እጁ ይወጣል። መልሳችሁ ስትነኩት ደግሞ እጁ ይጠፋል። ሌላ ሜኑ ውስጥ መግባት የለባችሁ። ልክ አሁን እኔ እንደማደርገው እዚህ ጋር ማለት ነው። እሱ ነው። መልካም ጊዜ፣ ጊዜውን ተጠቀሙበት። ጤና ይስጥልኝ። አቶ አስረሳች ኃይሌ ነኝ። እሺ ሎሬት አስረሳች። ዛሬ ስብሰባ ላይ ነበርኩኝ እና ትንሽ ቅር ያለኝ ምንድነው ብዙ ጊዜ የማቴማቲክስ አስተማሪ ሆኜ በካቶሊክ ዩኒቨርሲቲ ምስትሬድ ዩኒቨርሲቲ ከ20 ዓመት በላይ አስተምሬያለሁ እና መደመር መቀነስን ያህል የምችል ሰው ነኝ። ማካፈል ማባዛትን እችላለሁ ብዬ አምናለሁ እና ዛሬ የተደረገው ገለጻ 90% አብቆታ አድርጎታል የተባለው ኬት መጥቶ ተደምሮ እንደሆነ አልገባኝም። 524 አንተ ቀደም እንዳስረዳ 524 ቱተርድ 349 ነው የሚሆነው። እንዴት አርጎ 300 አሁን እሱ አገኘ የተባለው ቦት 90% ብሎ እንዳወራ እግዚአብሔር ነው የሚያውቀው። እሱ በጣም የሚያሳዝን ነው። አይናችን ፊት ለፊት ያለ ነገር ነው እየዋሹ ያሉትና አሁን ያጫወትከው ቪዲዮ እንደሚያሳየው እንደሰማ 90% አፕሩቭ ያደረገው ብሎ ነው የተናገረው። ቱተርድስ እንኳን ብሎ አላለም። በጣም very disheartening ነው እና በጣም ነው የሚያሳዝነው። አንደኛ፣ ሁለተኛ ነገር ስብሰባው ከመቶ በታች ነው ያለው ብሎ ሲያቆም አይቶ that was it ጊዜያቸውን አንወስድም ከመቶ ሰው በታች ነው ያለው ማለት 200 ምናምን ሲያስፈልገናል ምናምን ሲሉ ነበርና እሱም ሲል እኔ በቃ ጨርሼ ለመውጣት ነበር ያሰብኩት። ግን ስብሰባ ቀጥሎ ነበር አሉ። ከመውጣቴም በፊት የሰማሁት ምንድነው ከዚህ በፊት የነበረው ባይኖር ሁሉም ስልጣን ለአስተዳደር ቦርድ ነው የሚሰጠው ብሎ ነው ያወራው። which is very very again በጣም misleading ነው። አስመራጭ ኮሚቴው እንደነ አስተዳደር ቦርዱ በድሮ ባይሎ አይታችሁት እንደሆነ አስመራጭ ኮሚቴ ይሰይማል ይላል እንጂ ያፈርሳል አይደል? እና ዛላ ከየት አምጥቶ ያፈርሳል የሚለውን ስልጣን እንደወሰዱ ቦርዱ አልገባኝም። there is no in that bylaw አስመራጭ ኮሚቴውን ያፈርሳል የሚል ነገር የለም እዛ ላይ። ያስዩም አቋቁማል ከሚለው ላይ ማፍረስ እንችላለን ብሎ አስዩም ያደርጉ ነው እንጂ there is nowhere in that bylaw ቦርዱ አስመራጭ ኮሚቴውን ከስራ ያስወግዳል የሚል ነገር የለበት እስከማውቀው ድረስ። ይሄ በጣም ምስሊድ እያደረጉ ያሉት ነገር ስለሆነ በጣም ቻሌንጅ መደረግ ያለባቸው ይመስለኛል። በፍጹም አስመራጭ ቦርዱ የወሰደው ኃላፊነት አባሎችን 3 ጊዜ ያስከፈለ ያደርጋል የሚል ባይሎ ላይ የለም። እነሱ የወሰዱት እርምጃ ነው እንግዲህ ለቦርዱ ይሰጣል ኃላፊነት ብሎ ያለው እዛ ላይ ስህተቱ እዛ ላይ ነውና ባይሎ one way ነው የጻፈው እንጂ እንደዚህ ያደርጋል ይሄን ካረገ ይሄን ይመልሳል የሚል ነገር የለበትም እስከማውቀውና ዛሬ የተሰጠው መግለጫ እኔ እስከነበርኩበት ጊዜ ድረስ በሙሉ በሐሰትና በውሸት የተሞላ ነው። በጣም ያሳዝናል። ፊታችን ያለ ነገር እንደ መደመር መቀነስ እንደሚዋሽ አልገባኝም። በጣም ነው የሚያዘንኩት። ሌላም ቻሌንጅ ለማድረግ ስላልፈለኩ ነው ጥዬ ወጣሁትና አዝኜ ነው ወጣሁት። በጣም አመሰግናለሁ። ሌሎቻችሁም የነበራችሁ ካላችሁ ኢንፎርሜሽኑን እየታያችሁት እንግዲህ ከሞላ ጎደል ግልጽ የሆነ ነው። እኛ ወደድነውም ጠላንም የመተዳደሪያ ደንቡን አንብቦ አንድ ሰው የተወሰኑ ቁጥሮችን ብቻ ምናልባትም እቺን አንዷንም ቁጥር ሊወስዱት ይችሉ ነበር ማለት ነው ቁጥሩ ቢያንስባቸው። አስደሳች አንድ ከዛ በፊት ሰውየው የሰራው አንድ ሂስቶሪካል እንትን አለ። ምንድነው የሆነው? ይሄ ቤተክርስቲያን ሲቋቋም ኢንኮርፖሬት ያደረጉት ሰዎች በ1998 ይሁን የመጀመሪያው እንትን ወጣ። ኦኬ ልክ ወደ ክስ ይሄድ ነው። እኔ በዚህ ጉዳይ ላይ ከአቶ ጌታቸው ጋር ኢንቮልቭ አድርጌበታለሁ። ምክንያቱም 2005 ላይ
ይሄም በምርጫ መተዳደር አለ ብላችሁ ከመጣችሁት በኋላ you are not anymore appointed board አይደለም ያለው በምርጫ እንተዳደራለን የሚል ነው። እሱ ግን ሲያወራ ሲናገር ስታየው ምንድነው ሚስ ኢንፎርም ነው የሚያደርገው። ሂደቱ ኢንኮርፖሬት ያደረጉት ሰዎች በፍቃዳቸው በምርጫ ወደሚተዳደር ተብሎ ነው የ2005 ህግ የመጣው። ግን በዛው ወቅት እነጌታቸው ያጠፉት ጥፋት ምን ነበረ? የእሱ ሰብሳቢ ያለ በሰዓቱ ምርጫ አልተካሄደም። ለዛ ክፍተት አመጣ። አባላት ምዝገባ ምናምን መጣ። ከዛ በኋላ ከክሱ በኋላ ነው የመጣው እና ብዙውን ነገር ዲስቶርት ያደረገው ምንድነው? አንደኛ ደግሞ አንድ የሚዋሻው ነገር አለ። ምክንያቱም በሲ ኮርፖሬሽን ህግ መሰረት ቦርድ የሚለውን ነው እንጂ የአሜሪካ ህግ የሚያውቀው። ለምሳሌ ያህል እኛ ቤተክርስቲያናችንን በሰበካ ጉባኤ እናስተዳድራለን። ሙስሊሞቹ ደግሞ በመጅሊስ ነው። ጁው ደግሞ በምን እንደሚያደርገው ማላቅ። ሂንዱም የራሱ እንትን አለው። ግን እንዳልኩት ምንድነው ይሄ የሰበካ ጉባኤ የሚለውን ልክ እሱ እንደንትን ሊያደርጉ ይሞክራል። ቦርድ የሚለው ቃል በቀጥታ የተወሰደው ህጉ የሚለው ምንድነው ትርጉም ይላል እኮ በዚህ መተዳደሪያ ህግ መሰረት የሰበካ ጉባኤ የሚለው ቃል ይላል። የአሜሪካ መንግስት የሚያውቀው ቦርድ የሚለውን ነው እንጂ የሚያውቀው ቦርድ ትርጉሙ ለመጅሊሱ ሌላ ነው ትርጉሙ፣ ለእኛ ሌላ ነው ትርጉሙ፣ ለይሁዶቹ ትርጉሙ ሌላ ነው፣ ለግለሰብ ለምሳሌ ያህል ነበርኩ ካምፓኒ ነበረ ሌላ ነው። እና ለእነዚህ ልጆች ግን ሲነግራቸው እግዚአብሔር አድሎን እኮ ዛሬ የሰበካ ጉባኤ ለማለት በቃል ይላል። ለምሳሌ ያህል የአንድ የእስልምና እምነት ኢንስቲትዩሽን በሰበካ ጉባኤ አይተዳደርም። እነሱ ቦርድ ብለው የሚተረጉሙት ትርጉም ሌላ ነው፣ እኛ ቦርድ ብለው የምንተረጉመው ሌላ ነው። እና አይታችሁ ከሆነ የስሜት ፖለቲካ ነው የሚጫወተው። ቢኮዝ መንጋን የምትቀሰቅሰው በሀሳብ አይደለም በስሜት ነው። እና እችን ለማስታወስ ብዬ ነው ልጄን ሆምወርክ እያሰበኝ። ኦኬ ታስደሳች እዚህ ጋር አንድ ማስራት ያስታወሰኝ ነገር አላቸው ንጋቱ። ይሄን ሁሉ ሰበካ ጉባኤ ብለን ጀምረናል ያለው በቃለ ዓዋዲውን ተከትለን ብሎ ጀስቲፋይ ለማድረግ ነው ያመጣው። በጣም የሚያሳዝነው መልከጥፉን በስም ይደግፉ ነው የሆነብኝ። ምንም የተቀየረ ነገር የለም። እኛ እስከምናውቀው ድረስ አስተዳደር ቦርድ ነው። አሁን እነሱ አስተዳደር ቦርድ የነበረውን ሰበካ ጉባኤ ብለው ስለጠሩ አውቶማቲክሊ ሰበካ ጉባኤ የሚለው ቃል ስለተጠቀሰ በቃለ ዓዋዲው ላይ ይኸውና እንደምታዩት ቦርድ ከሚለው ቃለ ዓዋዲውን በመከተላችን ሰበካ ጉባኤ ብለናል ብለው ያደረገው እንጂ ኮንቴንት ዋጅ ምንም የተለወጠ ነገር የለም። እንደዋሹ ናቸው፣ እንደቀጠፉ ናቸው። እንዳልኩት ቅድም መልከጥፉን በስም ይደግፉ አይነት ነገር ለማምጣት ያደረገው ነው። አሁን እንትና ንጋቱ ያለው ኤግዛክትሊ ዳት ነው። ዛሬ ሲናገር ሰምታችሁት እንደሆነ እዛ ሪኮርዲንግ ሙላ ይሄውና እኛ እንግዲህ በቃለ ዓዋዲውን ተከትለን ለማድረግ ምን ሰበካ ጉባኤ ብለን ራሳችንን የጠራ ነው ብሏል። ምንም ኮንቴንት ውስጥ አይቀየር። በተግባር ግን እንኳን ቃለ ዓዋዲውን ሊከተሉ they are not even close to ቃለ ዓዋዲ። እችን ለመጨመር ብዬ ነው። አመሰግናለሁ። እሺ ሌሎቻችሁም ሀሳባችሁን አጋሩን። እንግዲህ ሁኔታው ከሞላ ጎደል በአዲስ መተዳደሪያ ደንብ እሱ ማለት ተፈተሰሰ መንገድ ላይ ይሰማችኋል? ትንሽ አየር አለ የሰዳነ ግን አደረ ይሰማችሁ እንደሆነ ዛሬ አንተባለቀ እኔ ነበርኩኝ በሆል ታይም ሰምቼዋለሁ። ያው እኔ መሰለኝ በቃ አልሞላም ይበተናል የሚባል ነገር ይላል ነበር፣ ግን አልተበተናል። አምስቱም ናቸው ሁሉም ናቸው ንግግር ያደረጉት። እንደውም ጸሎትም እንደረከ ከተባለ ረጅም የሆነ ንግግር ነበረው። ስለ ቃለ ዓዋዲ ስለተበተነ የተበተነ ወረቀት ናትና ይህ ትክክለኛ እንትን አይደለም እና ስለሱ ማብራሪያ እናንተን እንሰጣለን። ያው ስለ ስሙ የቦርድ እና ስለሚለው ነገር ሰበካ ጉባኤ የሚለውን ነገር ትልቅ የጀግንነት ስራ አድርጎ አውርቶታል። እሱንም እንጃ ይህን ያህል ቦርድ
ቦርድ መባል መጥፎ ወርድ መሆኑን አላውቅም ነበር። ግን አላዋዲውን አስተራይም በራሱ በኩል እኔ ነበርኩ አሁን በኢትዮጵያ የመጣሁት ቅዱስ ወንድስም በጣም እንትን የሚለው ነው። እኛ ጋር ብቻ ባይሆን በሰሜን አሜሪካ ሁሉም የሚነጋገርበት ነው ምናምን አድርገው እሱን ለማጣላትም አንደኛውም እንደውም ቃለ ዓዋዲው ቦርዱ ወይም ህዝቡ አይደለም የሚወስነው እንኳን እሱ ጳጳስን ብቻውን አንድ ጳጳስ የሚወስነው ነገር አይደለም የሚል አይነት ነገር ነው። አባ እስጢፋኖስም እኛ ሚካኤል ታግሰናል 13 እንትኖች ማነው 17 ተንግባ ብለው ሽማግሌዎች አባቶችን እንትን ብለው እንዲህ ብለውን ነው። ሁለቴም ክስ ቤት ሄዱ። 2 ጊዜ ክስ መውደቁን አስረድተዋል። እኛም እነሱም ሳንሆን ሚካኤል በራሱ መንገድ ነው የሚያሸንፈው፣ ብዙ ችለናል፣ ብዙ በስቶብናል የሚል ነገር ነው የተናገሩት። ከሞላ ጎደሉ የነበረው ነገር በሙሉ ሰዓታችንን እንደውም እጁን ሊያወጣ ሰው ነበረ። አላቆመም ነበረ። መጀመሪያ ሳይም ረጅም እንትን ነው። ቀጥሎም አሰራይም ረጅም እንትን ነው። ቄስ ዋለልኝም ረጅም ነው። መስፍንም ተናገረ። መጨረሻ ላይ እሳቸው ደግሞ ጨምር ተናገር ተብያለሁ ብሎ ተናገሩ። ኦልሞስት ሰባረሉ ግን ሰው እየተነሳ ሄዷል። ያልሄደው ደግሞ ቁጭ ብሎ እስከ መጨረሻው አዳምጧል። እኔ ማሟነትም ከመጨረሻው ቆይቼ የወጣው እና ኦቨርኦል በቃ ለእኛ ፍሬ ነው እንዲያገናል ቶሎ መውጣት ነው የምንፈልገው። እኛ በኮቪድም ጊዜ ቆዩ ብላችሁ ነው እንጂ መቆየት አልፈልግም። እዚህ ውስጥ ማንም የሰበካ ጉባኤ መቆየት አይፈልግም ምናምን አሉ። ያኔ ቀናችን አላለቀም። አስመራጭ ኮሚቴውን መቀጠል እንችላለን ባይሎ እንደዚህ አይደለም እያሉ የተከራከሩት ዛሬ ደግሞ እኛ አንፈልግም የሚል እንትን ነው ያደረጉት። ብዙ ነገር ስለራሳቸው የሰሩትን ነገር አውርተዋል። ግን በቃ የሚያሳስብ ነው ሁሉ ነገር። እኔ ያየሁት 100% ውሸት ነው። ያው አባላቱንም ለክስትም ቢሆን እኛ ይህንን አውቀን ከዴዋት ጀምረን ሳንቲም እንዳናወጣ ብለን እንዴት እንደገቡ መከሰስ ይኖር ይሆናል ብለን እሱን ፈተን የገባ ነው ብለዋሉ። እንግዲህ እነሱንም አዝነንላቸው ከሳሾች እንጃ አሁን ተከሰው ከእነሱ የተከፈሉ አዝነንላቸው ነው እንጂ የእኛንም ማስከፈል እንችል ነበር ምናምን የሚል ነገር ነው የሰማሁት። የተደነጋገረ ነገር ነው። ለቤተ ክርስቲያኑ ሰላም የሚያመጣ ያው መጨረሻ ላይ ብለዋል አባ እስጢፋኖስ which ጥሩ እንትን ነው። እርቅና ሰላሙን አምጥቶልን ቤተክርስቲያናችን ወደ ጥሩ ዳይሬክሽን የምትሄድበትን መንገድ ያድርግ። እዛም እነሱም ነው በፊት የነበረ የከሰሰው እንትን እንደውም አመስግነዋል። ያኔ የተከሰሰበት ጊዜ 50% እንትኑን አሻሽሎታል። በፊት ሰበካ ጉባኤ አባል እንኳን ቦርድ ውስጥ ገብተው አይሰሩም ነበረ ይላል። በትንሽ በአንድ 10 ሰዎች ነበረ የሚተጋ ሁሉም ብቻ የተለያየ ነገር ሁሉም ኮምፕሌን ነበረና እንደዚህ እዚህ ላይ ያደረስነው በስንት ትግል ነው እና የህዝቡ እንደዚህ ደስ ብሎን አያውቅም። ህዝቡ እንደዚህ አንድ ሆኖ አያውቅም። በተወሰኑ ሰዎች ነበር ቤተክርስቲያኗ ራን የምታደርገው የሚል እንትን ነበሩ። ብዙ አባላት አዳዲሶች ናቸው። ሌሎቹም እኔ ብዙዎቹን አላውቃቸውም። እንዲሁ ባይን አውቂያቸው ወይም በቅርብ የገመጡ ሰዎችም ሊሆኑ ይችላሉ። ያው ለነገሩ እነሱ ድሮ የሚታወቅ አባል የሚፈልጉም አይመስለኝም። ግን ይሄንን ይመስል ነበረ። እስከ መጨረሻው አይቼዋለሁኝ። ሰሞኑን እንግዲህ እንትን ያሉትን በደንብ የተቀዳው ሲኖር ሰምታችን ሁላችንም ሰምተን እንነጋገርበታለን። አካሄዱ ግን በጣም ጉልበት ያለበት ነው። በቃ ይሄ ወደዳችሁም ጠላችሁም ይሄ ነው ብሎ በቃ አድርገው እያንዳንዱ ሰው አንዳንድ ሰው ይዞ ነጭት እንዲመጣ መጠቆመው ሰው እንትን አምጡ። እንደውም ሲስፋኒ ያስመራጭ ኮሚቴውን መጀመሪያ እኛ ነበር የመረጥነው። አሁን ግን እኛ አይደለንም እናንተ ስለምትመርጡ 4ቱን ከፈለጋችሁ እንደገና ምረጧቸው ሁሉ ብሎ አድቨርታይዝ አድርጓል። ስለዚህ
was very interesting. And then ሁላችንም አዳምጠን መሰናል ይሄን ያየሁት የታዘብኩት ነው ማለት ነው። አመሰግናለሁ። እሺ አንድ ተጨማሪ ኢንፎርሜሽን አለኝ። ትላንትና ሀዘን ላይ ሆኜ አንድ ሁለት ሰዎች አግኝቼ ስቲል እየደወሉ ነው የሚሏቸው ሰዎች አሉ ቦት እንዲያደርጉ የሚገርማቸው ነገር እና ኃይለኛ ካምፔን ያሉት ያ ሁሉ አድርገው አሁን የሚምላችሁ ሁለት ሰዎች ተደጋጋሚ ያኔ ባይሎን ለማጽደቅ ቦት አጥቡ ከተባሉት ውስጥ ናቸው እነዚህ ሰዎች። አሁንም ስቲል አንቲል ላስት ዊክ እንደመታችሁ ቦት አድርጉ እያሏቸው እየጨቀጨቋቸው እንደሆነ ትላንትና እንዳጋጣሚ አይሆን ሀዘን ቤታቸው ያለች ረንድ ምንድነው እናንተ ቤተክርስቲያን አሁንም እኮ እየደወሉ መታችሁ ቦት አድርጉ ምንድነው ቦት የሚደረግበት ምናምን እያሉኝ ነበረ ሰዎች እና ያ ዲስፓይት ኦል ዳት ካምፔን ነው ዛሬ ከመቶ ሰው በታች ያገኙት። በጣም የሚያሳዝነው ነገር መጀመሪያ ላይ ሲናገር እንደሰማችሁት እጅ ላይ አይ በቃ አሁን በኋላ ስብሰባ ጊዜያችን አንገልም ከመቶ ሰው በታች ያለው ብሎ እንግዲህ መቶ ሰው የሞሉት ማማንን ቆጥሮ እንደሆነ ሰምታችሁት እንደሆነ አላውቅም። ራሱን አንድ መስፍን ደግሞ በስካይ በኩል ይቆጥር ነበር እና ስቴጅ ላይ ያሉትን ሁለት ነው ሶስት ሰዎች ቆጥሮ ነው ያ ሁሉ በቃ ጎትቶ ቢለው መቶ የሚደርስ አልቻለም እና ከመቶ በታች even 1/4 and 1/5 እንኳን ለሆነ አባል ነው ያ ሁሉ ጊዜ አቃጥለው መግለጫ ሲሰጡ የነበረው 524 ያለው ቤተክርስቲያን ከመቶ በታች ላሉ ሰዎች ቁጭ አድርጎ ገለጻ ሰጠ። ግማሹም ሄዱ ግማሾቻችንም ወጣን። እንግዲህ የሰጠው ለ50 ለ60 ሰው ነው ማለት ነው። በጣም የሚያሳዝነው እሱ ላይ የነዚህ ሰዎች ፕራዮሪቲ የት ጋር እንደሆነ እንደዚህ አይነት ነገር ለማድረግ እና ፕሮፓጋንዳ ለመንዛት አሁን ትግስት እንዳለችው ኮምፕሊት የቀሩት ሰዎች አዳዲሶች አሮጊቶች መሄድ የማይችሉ ምናምን ለሆኑ ሰዎች ያ ሁሉ ገለጻና ያ ሁሉ ስብሰባ አካሄደው አባ ስቴፋኖስም እንደዛ አይነት የውሸት ነገር ሲያወሩ የነበሩት እና በጣም ያሳዝናል። 500 በራሱ ቋንቋ 500 ስንት ነው 24 ምናምን አባል አለው ያለው ሰውዬ ከመቶ በታች ነው ብሎ ካለ በኋላ ማስቆምና እንደው ለዲሰንሲና ለሰው ሬስፔክት ምን ሲገባ ይወዳይ ወነውን ስብሰባውን ቀጠሉ which is really ridiculous። ምን አክቲቭ ለማድረግ ነው ያው የውሸት ፕሮፓጋንዳ ለጥቂት ሰዎች ለማሰማት ብለው ነው ያደረጉት እና ያሳዝናል። አመሰግናለሁ። የሰበካ ጉባኤ አባላት ካላችሁ ስላለ ሁኔታ መግለጽ ትችላላችሁ። መድረኩም የእናንተ ነው። ሁኔታውን ማስረዳት ትችላላችሁ። እዚህ ጋር የምናየውም ቁጥር በግልጽ አባላት ሲያዩት የነበረ ቁጥር ነው። እንዲሁም ይሄን ቁጥር አይተው ሁሉ ጥያቄ ጠየቁም እንደነበሩ አስታውሳለሁ ባለፈው ጊዜ። ስለዚህ በአባላት ቁጥር ያለ መልስ ካላችሁ ልታሳውቁ ትችላላችሁ። ይሄ ታሪካዊ ሰነድ ነው። ሰነደን እንግዲህ ለትውልድ እንዲያየው የምናሳልፈው አይነት መረጃ ነው። እንግዲህ እንደተማርነው ስንዱ እመቤት ሲባል ሰምተናል። ለቤተ ክርስቲያን የተሰናዳች ነች፣ ሁሉ ነገር አላት ተብሏል። ነገር ግን ቤተ ክርስቲያን ግን መተዳደሪያ ደንብ የላትም። ለምን? ይሄ መተዳደሪያ ደንብ መቅረጽ አስፈልጓል። ስንዱ እመቤት መተዳደሪያ ደንቧን ያላዘጋጀች መሆኗን ራሱ እያሳዩን ያሉት። ምክንያቱም ቃለ ዓዋዲ ተብሎ መተዳደሪያ ደንብ ደግሞ በሌላ በኩል ከጎን ነው የሚዘጋጀው። ግን ቃለ ዓዋዲው ሌላ መተዳደሪያ ደንብ አይደለም። የውስጥ አባሪ ቃለ ዓዋዲውን ከላይ አድርጋችሁ የውስጥ አባሪ ነው የሚለው። የወጣው ነገር ደግሞ ያንን የሚጻረር ብዙ አንቀጾች እንዳሉት ተደጋግሞ ሲገለጽ ቆይቷል። መተዳደሪያ ደንቡን ለማታውቁት 11 ቨርዥን ነው ያለው። እስካሁን ድረስ የትኛው መጨረሻ ሆኖ እንደወጣ አይታወቅም። ይሄኛው 11ኛው ቨርዥን ነው እዚህ ጋር የምታዩት። እንግዲህ ሂደቶች በዚህ አይነት ሁኔታ እየቀጠሉ ኃላፊነት ላይ ያሉ አባቶች እና ተወካዮች የሰበካ ጉባኤ አባላት እንግዲህ ቤተክርስቲያንን በዚህ አይነት ሁኔታ እያስተዳደሩ ነው ያሉት ማለት ነው። መድረኩ የሁላችሁም ነው። ካህናት ካላችሁ ምዕመናን፣ የበለጠ ታዛቢዎች የነበራችሁ ሰዎች ደግሞ ከዚህ ውስጥ ያላችሁ ሐሳባችሁን ብትሰጡበት መልካም ነው። ምክንያቱም ቁጥሩን እንግዲህ ካልኩሌትም አድርገን እያሳየን ያለ ነው። በመተዳደሪያ ደንቡ መሰረት
ይሄ መተዳደሪያ ደንብ አላለፈም። ስለዚህ ከዚህ በኋላ ይሄ መተዳደሪያ ደንብ ስራ ላይም ቢውል ይሄ ጥያቄ ሁል ጊዜ ተመልሶ እየመጣ በጥያቄነት ይቀርባል ማለት ነው። መድረኩ እናንተ ነው፣ ተነጋገሩበት፣ አስተያየታችሁን ስጡበት። ሎሬት እኔ የታዘብኩትን አንድ ሁለት ነጥቦች ልገልጽ። አንደኛ ይሄንን ጸድቋል እንዲሆነዋል ብሎ ሲል እንደው የትኛው ባይሎን እኮ አላየነውም፣ በየትኛው ባይሎ ነው ብሎ እንኳን የጠየቀ ሰው የለም። ሁለተኛ ደግሞ ስንት አባላትስ አሉና ነው? ከስንቱ ስንት ነው ያለፈው የወደቀው? ስንቱ መረጠ የሚልም የጠየቀ የለም። በዚህ አይነት ይሄ በእኛ ፕላትፎርም ላይ ያለ ግሩፕ ጥሩ ግንዛቤ ያለው ማለት ነው። ሌላው በጣም የገረመኝ አባል የሆናችሁ እጃችሁን አውጡና እናያችሁ የሚለው መልእክት ስሰማ ነው። በአጋጣሚ ኃይሌ ሳያነሳ አንድ ህፃን ልጅ ነበረ ፊቱ። እንግዲህ ልጆች ያሉበት ሌላም አባል ያልሆኑ ያሉበት አዳራሽ ነው ማለት ነው። እንግዲህ አባላት ተሰበሰቡ። ይህንን የሚያህል ትልቅ ኢንስቲትዩሽን አባላት ካልሆኑ ለይቶ በስርዓት ወደ ስብሰባ አዳራሽ ማስገባት አለመቻሉ በጣም ምን ቃላትም የለኝም ለመግለጽ። እና ትልቅ ነገር ዛሬ የተሳካልን ነገር ቢኖር ያንን የተባዛውን ወረቀት በሙሉ መኪና ላይ እንዲደረግ ተደርጓል። በሙሉ እዛ ግቢ ውስጥ ያሉ መኪናዎች በሙሉ ደርሷቸዋል። እና ይሄ መረጃ እንደው አንድ ወይ ሁለት ሰውም ቢሆን ትምህርት ሊሰጣል የሚል ግምት ስላለኝ በዛ በኩል የዛሬው ስብሰባ አለመካሄዱ ሰዎች ቆም ብለው ራሳቸውን እንዲጠይቁ የሚያደርግ ወረቀት ደርሷቸዋል። ጨርሻለሁ። እሺ፣ ጥሩ ነው። እሺ፣ ሌላ ዩዘር ለመናገር እጅ ያወጣለ ማይክ ከፍቶ ይቻላል። መድረኩን ተጠቀሙበት። እሺ፣ ሌላም ዩዘር አለሁኝ። በስህተት ከሆነ ችግር የለም። ሎሬት እንደገና መጣ። አንድ ጥያቄ ዘንግቼ ነው። አሁን ያቀረብክልን የአባላት ዝርዝር በሚቀጥለውም ሆነ ከዛም በኋላ ልክ አይደለም ልኩ ይሄ ነው ብለን ብናቀርብ እነሱ የራሳቸውን ቁጥር ብቻ ስለሚፈልጉ እኛ የምንለውን ወይንም ደግሞ የሚቀርብላቸውን ጥያቄ ለመፈጸም ፈቃደኛ አይሆኑም። እንዴት አድርገን ነው መቋቋም የምንችለው? አባሎቻችን በዚህ ላይ ዲስከስ ያደርጉ። እሺ፣ ያው ጥያቄው ለሁሉም ነው። መልካም መናገር እችላለሁ አሁን? ይቻላል። እሺ፣ ይቅርታ እኔም ገብቼ ነበረ ስብሰባው ውስጥ እና ቤዚክ መቼም የስብሰባ ስነ ስርዓት ስብሰባው ኮረም አልሞላም ከተባለ የመጡትን ሰው አመስግኖ ለሚቀጥለው ስብሰባ ፖስፖን ተደርጓል በዛ እንድትገኙልን ብሎ መዝጋት ነበረበት እንጂ ሌላ ዲስከሽን ውስጥ መግባት አልነበረበትም። እና እንደዛ ሲያደርግ እኔ በጣም ተናድጄ ለመጠየቅም ሞከርኩ። በጣም ተቁነጠነጥኩ። ምናልኩ ግን ማንም አቴንሽን ሊሰጠኝ አልቻለም። ሲሳይ ተናገረ። ከዛ አንደኛው ኤስ ተናገሩ። አስተራይ በሚናገርበት ጊዜ በቃ መቋቋም ስላልቻልኩ ጥዬ ወጥቻለሁ። ይሄንን ነው
ያደረኩት። እሺ አቶ አስነሳች እኔም ተጨማሪ ኦብዘርቭ ያደረኩት ነገር ምንድነው እጃችሁን አውጡ አባል ይሆናችሁ ይልና በደንብ ሰምታችሁት እንደሆነ አሁን አባልነታችሁን አናጣራም ይላል። እና ትንሽ በጣም ግራ የገባኝ ነገር አባልነት አጣርተህ ነው እንጂ የምትቆጥረው ከቆጠርክ በኋላ ነው አባልነት የምታጣራው። በደንብ አዳምጡት። በጣም ግራ የገረመኝ ነገር ነው። አሁን አባልነት አናጣራም እጃችሁን ብቻ አውጡ አባል ይሆናችሁ ነው እጃችሁን አስወጣና ቆጠረ። እስቲ ቆይ ፕሌይ ላድርገው እስኪ ካገኘሁት እንኳን አድርገው ፕሊዝ አድርገው። እሺ ከዚህ በመቀጠል የምናደርገው ምንድነው? ቆጠራ ነው የምናደርገው። As you can see, a lot of kids are filling the tables, are reading right now. ከኋላ ያላችሁ ጉባኤውን ለመሳተፍ የመጣችሁ ካላችሁ ቆጠራ ካደረግን በኋላ ቁጥሩ ውስጥ ላትገቡ ስለምትችሉ እባካችሁ ወደፊት መጣችሁ አረፍ ብትሉ። አባል የሆናችሁ እጃችሁን ታወጡልኛላችሁ። እጃችሁን ነው የምንቆጥረው። ወንድማችን መስፍን በዛ ሰዓት በኩል ይቆጥራል። አሁን አባል መሆናችሁን አናረጋግጥም። አጠቃላይ ቁጥር ነው ዝም ብለን የምንወስደው። 1 2 3 እሺ እንዴት አይነት ፕሮሲጀር እንደሆነ ሰምተሃል? አቶ አስደሳች አቤት። እንግዲህ ለአንድ ሰዓት ጊዜ ሰጥቻለሁ። አስቸኳይ ጥያቄዎችም ይዤ መጥቻለሁ። እሺ እና ይህ አስቸኳይ ጥያቄ ኮሎኔል ጋተውን ኃይሌን እና አብረዋቸው የሄዱትን ለስብሰባም ሆነ ለምክክር የሄዱትን ሰዎች ጥያቄ ልጠይቅ እፈልጋለሁ። እስካሁን የጠበቅኳችሁ ስለ ዛሬው ሁኔታ ስለተደረገው ነው። እኔ ደግሞ ይህንን ጥያቄ መጠየቅ የምፈልገው ተጠራጥሬ ወይም የማይገባኝ ሆኖ ወይም ያልገባኝ ሆኖ ሳይሆን እንድጠይቅ ስለተነገረኝ ይህን ጥያቄ ስጠይቅ ለብዙዎቻችሁ እንዳባት ለብዙዎቻችሁ ደግሞ እንደ ወንድም ሆኜ ነው። በእድሜ ለምበልጣችሁ እንዳባት በእድሜ እኩል ለሆንኳችሁ ደግሞ እንደ ወንድም ሆኜ ችግርና መከራ በቤቴ ውስጥ በእናት ቤት ውስጥ ሲገባ አባቶችና ወንድሞች ተባብረው ካልቀረፉት በስተቀር ለመቀረፍ ስለማይችል ይሄ ጥያቄ እንድጠይቅ ስለቀረበብኝ መጠየቅ ስላለብኝ ነው። ኮሎኔል ጋተው ኃይሌ እንደዚሁም በእኔ ከሳሾች ብዬ አልጠራችሁም። ማንም አጸያፊ ቃል ቢጠሯችሁ እኔ እንደ ተቆርቋሪዎች አድርጌ ነው የምጠራችሁ። ለቤታችሁ ተቆርቁራችሁ ይሄን ያደረጋችሁትን ባልደግፈውም ብደግፈውም ጥያቄ ማቅረቤ ግን አንድ ጥያቄ ነው ያለኝ። ህዝቡ ወይም አባላቱ እንዳይሰበሰብ ውስን ሰዎች ብቻ ነው ተብሎ ስለሚጠራ ያለው ይሄንን ለምን እኛን ጠርታችሁ አላነጋገራችሁኝም? እኔ እንደ አባትነት ወይም እንደ ወንድምነት አልቆጠርም ወይ ብዬ ስለተናገርኩ በዛሬው ዕለት የዚህን መልስ እውነት አባትነትና ወንድምነት ካለ ይሄን ጥያቄ ጠይቅ ስለተባልኩ ይሄን ጥያቄ የምጠይቀው እውነት ነው ወይ? እናንተ ስብሰባ በምትሄዱበት ጊዜ ውስን ሰዎች ብቻ ነው መሄድ ያለብን ብላችሁ ተናግራችኋል። ይሄ ከሁላችሁም የየራሳችሁን ቃል ፈልጋለሁ። ይሄን በምጠይቅበት ሰዓት እያንዳንዱ በቤተ ክህነት ወይም በእንትን ውስጥ ያለው እዚህ እየሰማ እየሄደ ቃላቶችን እየተረጎሙ ጥያቄዎችን ስለሚቀርብ ያለው ይሄንን ሐቀኛ መልስ ከናንተ አፍና ከናንተ አንደበት ለመስማት ስለምፈልግ በሄዳችሁበት ስብሰባ ሰዓትስ ምንድነው ያላስማማችሁ? ለምንድን ነው
ያልተስማማችሁትስ ለምንድን ነው ለህዝቡስ ግልጽ ያልተነገረው? ይህንን ለማወቅ ነው ይህ ፕሮግራም ያዘጋጀኸው። ክብር ምስጋና ይሁንህ። አለ አይደለ ግልጽ ሆነ እንድንነጋገር ነው። ማንም ከማንም እንዳይፈራ እንዳያፍር ያለውን አስተያየት በግልጽ ሆኖ እንዲናገር ነው። በየደቂቃዋ የምትጠይቃቸውን ጥያቄዎች አዳምጣለሁ፣ እሰማለሁ። ውስን የሆኑ ቃላቶችን ደግሞ እናገራለሁ። ተው የምልበትም ሰዓት ነበር። ግን ይሄ ጥያቄ ስለከነከነኝ የግዴታ እንድጠይቅ ተገድጃለሁ። ስለሚሰሙኝ ያሉት ደግሞ መጠየቄን እንዲያውቁና መልሱንም ራሳቸው እንዲገነዘቡ ከመልሱ ደግሞ መመለስ ከፈለጉ በጀርባ ሆነው ከመናገር ይልቅ ፊት ለፊት እንዲመልሱ ብዬ ነው። ስለዚህ በክብር ልጠይቅና በኮሎኔል ጋቶ ጀምሬ የዚህን መልስ እፈልጋለሁ። መልካም። እሺ እንግዲህ የተጠየቃችሁት አባቶች መልሱን ኮሎኔል ጋቶ ጀምራለህ? ያ መጀመሪያ ግልጽ ቢደረግ የትኛው ስብሰባ ነው? ብዙ ስብሰባ ሄደናል። እስካሁን ድረስ የተጠራው ስብሰባ ከኛ በኩል ሳይሆን እኛ ለምንድን ነው የማንጠራው? ለምንድን ነው እኛ እንድንሰበሰብ የማይፈቀደው ብዬ ለጠየቅኩት ጥያቄ ከኛ ሳይሆን እነሱ ናቸው እንድትቀርቡ የማይፈልጉ ስለተባልኩ ነው። አንድ ጊዜ እኔ ማብራሪያ ልስጥ እዚህ ላይ። እሺ ሳልቮ። ኦኬ እኛ ፍርድ ቤት ከመሄዳችን በፊት መጀመሪያ ተሰባስበን ይሄ ነገር ችግር ሊያመጣ ይችላል ተብለን ቅዳሜ የሆነ 6 ነን 7 ሰዎች ሆነን ይቀዳና ይሄ ነገር ለህዝቡ ይቅረብ ስንል አይቀዳም ተባለና እንዴ አሻፈረን ተባለ። እንግዳ 2 ሰው ኖት ይሰድና ያንን ኖት ኮምፓይል አድርገን እንሰጣለን ተባለ። አስደሳች በዚህ በኩል ሲሳይ በዛ በኩል ሆኖ ተሰበሰብን። ወደ 4 ሰዓት ነው 5 ሰዓት ስብሰባ አድርገን ኖቱ ተወሰደ። ኖቱን አምጡ ሲባል የእናንተን ካልሰጣችሁ አንሰጥም አይሆንም ተባለ። በዛ ምክንያት የስብሰባው ውጤት ለህዝብ እንዳይታወቅ ሆነ። ከዛ በኋላ ህዝብ ይሰብሰብና ኬዙን እናስረዳ። ይሄ ነገር ስብሰባ ይጠራ በጽሁፍ አቶ ኮሎኔል ጋቶ አስገብቷል። ከሁለቴ 3 ከዛ በኋላ አስመራጭ ኮሚቴው ሌላ ስብሰባ እናደርግ ብሎ ወንበር አዘጋጅተን እየጠበቅን ናቸው። አባ እስጢፋኖስ ሲያሳርጉ ዛሬ ስብሰባ የለም ብለው የበተኑት እሱን አስመራጭ ኮሚቴ አባሎቹ መናገር ይችላሉ። እና አንድ ጊዜ 2 3 ከ4 5 ጊዜ ሞክረን አቅቶን ነው ፋይናሊ እነሱ አስመራጭ ኮሚቴውን ዲዞልቭ አድርገናል ብለው ሲሉ ወደ ፍርድ ቤት ነው። ከዛ በኋላ ሽማግሌዎች ብለው ትክክል ያልሆነ ሰዎች ተበስተቡ ተነጋገር እና ያወቅን ትክክል እንዳልሆነ ኒውትራል እንዳልሆነ ያወቅን ምን ጨነቀን ለቤተክርስቲያን እስከሆነ ጊዜ ድረስ እኛ ሌትስ ቤንድ ባክወርድ ብለን ሄድን። እሱንም የእኛ ስብሰባ ሪኮርድ ይሁን ብለን መጥቶ ሽማግሌዎች ሲያናግሩን ሪኮርድ አደረግን። በዙ እነሱ ጋር ሲሄዱ አናረግም ብለው ከለከሏቸው። እስካሁን ድረስ ያረጉትን የኛን ሪኮርድ እንኳን አልሰጡንም። ሽማግሌዎች ባይደው እንዴ ብለው ይዘዋል። እና ሽምግልናም ላይ የተሳተፉ ሰዎች ባያስ እንደነበሩ በኋላ መታየት ይችላል። በተሰበሰብንበት ጊዜ ድረስ ከሳሾች ጋራ እንነጋገር፣ ከሳሾች ጋራ እንደዚህ እናድርግ እያሉ ነው ያሉት። አሁን እንደምታየው የኛ ናቸው የነሱ ናቸው እየተባለ በአባ እስጢፋኖስ እንደሱ እየተነገረ ያለበት ሁኔታ ባለ ሁኔታ ሰው ጋራ ለማቃቃር እነማን ናቸው ከሳሾችን የሚደግፉት የማይደግፉት መቆርቆርና ለቤተክርስቲያኑ ያስባሉ እንኳን የሚል ቤኔፊት ኦፍ ዘ ዳውት ሳይሰጡን ኦኬ እነማን ናቸው ከተቆርቋሪዎች ጋራ የሚረዷቸው አንድ አይነት አመለካከት ያላቸው እንኳን የሚል ብለው ሰውን ኦስትራሳይዝ ለማድረግ ትልቅ ካምፔን እያደረጉ ነበር። ልስት ስጡን እነማን ናቸው እናንተን የሚደግፉት እያሉ በጣም እንትን ያደርጉ ነበር። እሴ ዋሽዱ አይዲያው ነው እንጂ እኛ ሰው አይደለም ማተር የሚያደርገው ብለን ብዙ ፋይት አድርገን እና አንተ ለጠየቀው ጥያቄ ሳልቦ በተደጋጋሚ ይሄ ነገር የሁለት ሰዎች ብቻ አይደለም ኤቭሪባዲ ፓርቲሲፔት እንዲያደርግ በይፋ እንነጋገር ብለን እምቢ ብለዋል። 4 5 እምቢ ብለውናል። እነሱ የፈለጉት የነበረው
እንደዚህ ነገላይ ብለው ስም አውጥተው እኛን ኃይሌ አባተና ኮሎኔል ናቸው ቤተክርስቲያኑ የከሰሱት ብለው ስም እንዳጋለጡት እዛ ቤተ መቅደስ ላይ ወጥተው ዲፌንድ ማናረግበት ሁኔታ ላይ ስለሆነ ሌሎችንም ተቆርቋሪ የሆኑትን ሰዎች ማጋለጥና ስማቸው ተወርቶ ኦስትራሳይዝ ነው ከቤተክርስቲያን በጎሪጥ እንዲታዩ ስለማንፈልግ ብቻ ነው ከነሱ ጋር መወያየት ያልፈለግ። ይሄ this is what it is። ወዘርተ በሙሉ ተቆርቋሪው ገባ፣ አንድ ሰው ገባ፣ አይዲያው the same thing ስለሆነ ይሄ ነው። እኛ ግን የፈለግነው በጀነራል አሰምብሊ ኢሹዋችንን ተነግረን እንወያይ። that's all we ask። ይሄንን ያስተሳች የጀመረውን ስብሰባ በግድ የመጣ ነው ያ መድረክ ስለጠፋ ብቻ ነው። የነሳናቸው ጥያቄዎች እነዚህ ናቸው። በስብሰባ ቢጠራ የምናነሳቸው እነዚህ ናቸው። የነሱ የረሰጡት ሪዝን ምን እንደሆነ ሰምተሃል? አሁን ብናነሳ ሸዋ 1000 ጥያቄ ላነሳበት ስለሚችል ስብሰባ አንጠራም ነው ያሉት። እንዴ ቤተክርስቲያኑን ኦን የሚያደርገው ሰው ለምን ሚሊዮን ጥያቄ አይኖረውም? ቦርዱ ምን አገባው ጥያቄ እንዳይነሳ? ያንን ፍራቻ ነው ያላነሱት። አሁን እንደምታየው በተመቅደሱ ላይ የወጡ የሚያወሩት አንተም እንደምትቃወሙ እሱን ተናግረሃል። ስብሰባም ሲጠራ እነሱ በፈለጓቸው ሰዎች ሊስት ይዘው መጥተው አስተራይ ከመድረኩ ይጠራል፣ ያው ማይክሮፎን ይሰጣል ሲሳይ። እንደዛ አይነት በጣም የተቀነባበረ በጣም ተንኮል የተበዛበት ስራ ስለሚያደርጉ ነው እንጂ በይፋ በኦፕንሊ አባላቱ የኛንም አቋም ቢሰሙ በጣም ደስ ይለን ነበር። ያ ስላልሆነ ነው ተፈጥሮ ነው ላሽላለው። የቀሩት አስተማራጭ ኮሚቴ ነበራችሁና ኮሎኔል ጋቶ መጨመር ትችላላችሁ። አመሰግናለሁ። በጣም አመሰግናለሁ ኃይሌ። ግልጽ ነው። ይሄንን እንድትናገር የፈለኩበት ምክንያት እየሰሙን ነው ያሉት። እየሰሙን ስላሉ ይሄ በግል የሚጠየቀውን ጥያቄ በግልጽ ካላችሁ ይኸው ኃይሌም ተናግሯል። መልስ ካላችሁ ተናገሩ። እንግዲህ የጠየቃችሁትን ጥያቄ ጠይቄያለሁ። አልጠየቅም እንደ አባትነቴ የቤተ ክርስቲያኑን ሰላም እንደመፈለጌ የፍቅር አባት መሆኔን እየገለጽኩ ነው ያለው። አሁን የተገለጻቸው በኃይሌ ነው። የኮሎኔልን ደግሞ እንስማ፣ ከዛም የሚቀጥሉትን እንሰማለን። እኔ እንኳን ብዙ አልጨምርም፣ ግን አንድ ማጠናከር የምፈልገው የከሰስነው 3 ነን። የተከሰሱት የቦርድ አባላት ናቸው። 2ቱን ነው ለማስማማት ሽማግሌዎች የተጠሩት። ሌላ ግሩፕ የፈለጉበት ምክንያት ምንድን ነው? 2 ግሩፖች መሀል አለመጣጣም ካለ 2ቱን ግሩፕ ነው ማነጋገር፣ 2ቱን ወገን ነው ማነጋገር እንጂ ከኋላችሁ ያሉትን ይዛችሁ ነው ከጨምራችሁ ነው የሚለው ምን አይነት ማስታረቅ ነው? ፊርማ የፈረሙትን 95ቱንም ሰዎች ይዘን ብንሄድ ቦታው ሲበቃም ግን አላማውስ ምንድነው? ለምን ተፈለገ? እና ይሄ ነው ዋናው እንድጨምርበት። ኮሎኔል ልክ ኖት፣ ግን አንድ መናገር የምፈልገው ነገር አለ። እኔም ጥያቄ አቅርቤያለሁ። ለምን ስብሰባ በምትጠሩበት ጊዜ ውስን ሰዎች ብቻ ጠራችኋቸው? ስለምን እኛ አይደለንም እነሱ ናቸው። ውስን ሆነን ነው የምንወጣው። በውስን ሰው ነው ማለቅ ያለበት የተባለው ስለተባለ ነው። እኔ መጨመርም መቀነስም የማልፈልገው ነው። እኔ አንሶን በተለይ እንደ አባት ስለማከብሮት በአባትነቶ የተሰሙትንና በእውቀቱ እንዲያስረዱኝ ብዬ ነው። ድፍረት ካለብኝ ይቅር በሉኝ። ድፍረት የለም፣ ትክክል ነው። የተላኩትን ማስረዳትና ህዝቡ እንዲሰማው ሰምቶ ዝም ከማለት ፋንታ ሰምቶ ለእርቅና ለሰላም መምጣቱ ጥሩ ነው በማለት ነው። ትክክል ነው እኮ ይሄ ነገር ሜዲዬሽን። ይሄንን አመሰግናለሁ። ሌሎቻችሁ የቦርድ አባሎች የነበራችሁ ወይም ስብሰባው ላይ የነበራችሁ ሰዎች የተነገረና የተደረገ ካለ በግልጽ ንገሯቸው። ያልተስማማችሁበት ነገር ካለ ደግሞ ከነሱ በኩል እንዲህ ስለሆነ ነው የምትሉት ነገር ካለ ደግሞ በግልጽ ተናገሩ። እየሰሟችሁ። ስለዚህ ይሄ ነገር ዳግመኛ እንዲነሳ አልፈልግም።
ዳግመኛ ተነስቶ በየሄድንበት በጎሪጥ ወይም በጠላትነት እንድንተያይ ስላልፈለኩ ነው እንጂ በሆዴ ይዤው እግዚአብሔር ይቅር ይብላላችሁ ብዬ ዞር ማለት ይችል ነበር። ግን አለ አይደለም የተማርኩት ትምህርትና ያደግኩበት እንትን ስለማይመጥነው አይ እውነታቸውን ነው መስማት ካለባቸው ይስሙ፣ መናገር ካለባቸው ደግሞ ይናገሩ ብዬ በግልጽ የምናገር ያለው። ስለዚህ በጣም አመሰግናለሁ አሁን ስላመጣኸው አይዲያ። ይሄን አሁን እንኳን እዚህ መድረክ ላይ የሚሳተፉት ሰዎች የነሱ ሰዎች ናቸው የኛ ሰዎች አይደሉም እየተባለ ሰው ሌብል በሚደረግበት ሰዓት ነው ያለነው እና በጣም የሚያሳዝነው ይሄ አይነት አባባል ከቤተክርስቲያኑ አስተዳደር ራሳቸው የመጣ ስለሆነ እዚህ አሁን ይሄ መድረክ የከሳሽ መድረክ ነው ተብሎ ነው እንትን ያለው የታደመው እና ናው ይሄንን ለማጥራት ነው ኃይልዬ ይሄንን ለማጥራት ገብቶኛል። እንደዚህ በየተባለ ሰውን በኢንቲሚዴት በሚያስፈራሩበት ጊዜ ሰውን ከቤተክርስቲያን ለማግለል ኦስትራሳይዝ ለማድረግ በሚያደርጉበት ኤፈርት ላይ እንዴት አድርገህ ነው አሁን አንተ ሄደህ ከነሱ ጋር የምትዋየው? አንተ ራስህ ከሳሽ ደጋፊ ነህ የተባለው የተወቀስክ ነው። ሁሉንም ይገባኛል። እንዴት ነው ይሄ ቤተክርስቲያን ይኸውልህ ኃይልዬ እኔ ይሄንን ጥያቄ ያመጣሁት ስለተጠየቅኩ ነው። ለምንድን ነው እኛ ስብሰባው ላይ የማንጠራው ብዬ ስጠይቃቸው እኛ አይደለንም እነሱ ናቸው እንድትቀርቡ የማይፈልጉት ስለተባልን ግልጽ እንዲሆን ነው። ይሄው ከመተ ዛሬ ፓርቲሲፔት አድርገህ ጠየቅ ጥያቄና ነው። አዎ እኔ ይሄንን ደግፌዋለሁ። እነሱ መተው ለምንድን ነው እዚህ ላይ እንደዚህ ተብሎ ፓርቲሲፔት የሚያደርጉት? ይሰማሉ ሁሉንም ነገር ያውቃሉ። በዚህ ጥያቄ ላይ እኮ ለሃለ ያለሁት እነሱ አሁንም እየሰሙ ነው። ግን እምገፋፋቸው ያለሁት እየሰማችሁ ዝም ከማለት ተናስታችሁ ጥያቄያችሁን ጠይቁ። የሚያስፈራ ነገር የለውም። ሁሉ ሰው አስተያየቱን መግለጽ ይችላል። የሚፈልገውን ነገር ይናገራል። የጉዳቱንም ያስተላልፋል። አይ ከሌንዲ ነው መባባል የለም። ሁላችንም ወንድማማቾች ነን። በወንድምነት ላይ ግን የቃየልና የአቤልን ስርዓት ማምጣት የለብንም። በፍቅር ነው ማለፍ ያለብን። ፍቅር የሚለው 3 ቃል ብቻ ነው። ቃል ነው። ቃል ደግሞ ሲባል ፊደል ነው እንጂ ቃሉ እግዚአብሔር ነው። ፍቅር ማለት እግዚአብሔር ነው። እግዚአብሔር በልቦናችን ላይ ከሌለ ፍቅር ከሌለ ምንም ነገር አይሳካም። ፍቅር ከሌለን ደግሞ ሁሉ ነገር የሚሳካ ነገር አይደለም። እከሌ እንዲያለ የምትሉ ያላችሁ አሁን በግልጽ እንነጋገር። በእግዚአብሔር ስም ነው የምለምናችሁ ያለው። ዝም ብላችሁ እከሌ እንዲያለ መባልን ተው። እየሰማችሁ ነው። አባታችን አቶ ሳልቮ አሁን አንተ እነሱ ደጋፊና ሰርጎ ገብተህ ነው ብለን እኛ እዚህ ኦስትራሳይዝ ማድረግ እንችላለን። ግን ይሄ መድረክ የተሰራው ለእንደዛ አይነት ሀሜታና አሉባልታ ነው። ይሄ መድረክ እሱ ነው እኮ እኔ ይህንን ስናገር ኃይልዬ ሀሳቡን እንዲገልጽ ነው። እነሱ መግለጽ ይችላሉ። እሱን ነው እኔ እንዲህ በምናገርበት ሰዓት ይህ እዚህ ላይ ቀርቦ ያለው ህዝብ በልቡ በአንደበቱ እውነተኛ ሀቀኛ ሆኖ የሚናገር መሆኑን ለመግለጽ ነው። የሚናገሩ ከሆነ ይናገሩ። ሰምተው ዝም የሚሉ ከሆነ ደግሞ ሁለተኛ ሌላ ጥያቄ አይጠይቁ። አቶ አስደሳች አንድ እዚህ ላይ ወንድሜ ሳልቮ ያለው ነገር በጣም ጥሩ ነገር ነው። እንዳንድ ምዕመናን እንደ ታላቅ ወንድምም ሆኖ እንደ አባት ሙኜ ነው አለ። ከማንህም ሳልወግን ከዚህም ነው ሳልን የት አሉ ግን እስኪ እነዚህ ወንድሞቻችን የጠፉ ወንድሞቻችን ነው ብለው ለመፈለግ የመጡ እኮ ካህናት የሉም። ከአንዳንዶቹ ካጎ ከ20 ዓመት በላይ ነው የምንተዋወቀው። 30 ዓመትም የተጠጋ ነው አይደለም እንዴ? እና አንዳንዴ ምዕመናኑ ላይ እጣት ለመቀሰር ምን ሄደው አንድ ነገር ልንገራችሁ። ይሄ ችግር ለኔ አንድና አንድ ነገር ነው ፍላጎት ያለኝ። ይሄን ቤተክርስቲያን በቃለ ዓዋዲው መሰረት ባለቤትነቷን ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲገባ ነው። ሰባኪ ወንጌሉ እንዳለው ቃለ ዓዋዲውን ለመቀበል ከምዕመናኑ በኩል ምንም ችግር የለም።
ቃለ ዓዋዲውን ላለመቀበል ትልቁ ችግር አሁንም ፈተና የሚሆነው ከካህናቱ ነው። ይህን አንድ ነገር ማረጋግጠው ነገር ነው። ይሄን ተብሎ ሲነገር ይሰማሉ። የሚገርማችሁ ነገር ግን ዛሬ ሰባኪ ወንጌሉ እንዳለው የጨለማውን መንገድ ነው የሚፈልጉት ሁል ቀን። እንደዛ ከመሄድ ይልቅ ነው እስኪ እኛ ምዕመናን፣ እኔ እኮ ስናገር ቅድም እንዳልኳቸው ነው፣ ደጋግሜ እለዋለሁ። ብቻን መቆም ላይ ተደግፌ መቆምን አንድ ቀን ወድጄው አላውቅም። ለማምነው ነገር ብቻዬን መቆም ላይ ችግር ያለብኝ ሰው አይደለሁም። ግን እንዳልኳችሁ እንዴ አሁን እኮ የሆነውን ነገርም ለማይክሮፎን እና ለሬኮርዲንግ የማይበቃ ነገር ሆነው እንጂ እንዴ በስድስት ወር አንዴ መጦ የሚያስቀድስ ምዕመናን እንዲህ ሊረብሸን አይችልም። እሱ ችግር የለውም። አመንዝሮም ይምጣ ሰርቆም ይምጣ፣ አመንዝሮም ይቀድስ ሰርቆም ይቀድስ፣ ቁም ነገሩ ሁላችን እግራችን ደጀ ሰላሙ ላይ መምጣት ነው። ፈራጁ ሌላ ነው የሚሆን እና በዚህ መልክ እንየው እና ለእኔ አሁን ምንድን ነው ወደ ትልቅ ጉዳይ እየገባን ነው። ሳልቦ በጣም አመሰግናለሁ። በጓሮ በር ከመሄድ ነገሩን ወደ አደባባይ ማምጣትህ ትልቅነትህን አስተማሪነትህን ያየሁበት። እስኪ እነሱ ደግሞ ተደብቆ ከመስማት ይልቅ ወጦ መናገር ነው የሚቀለው። እኔ በሀገር ጉዳይ በቤተ ክርስቲያን ጉዳይ ጋር ከማንም ጋር የግል ጠብ ሊኖረኝም አልፈልግም። የሚገርማችሁ ነገር ይሄን ውይይት ካደረኩ በኋላ 5 ደቂቃ አይፈጅብኝም። አልጋዬ ላይ ስተኛ እንቅልፍ ሲወስደኝ ነው የምላችሁ። ይዤው የምተኛው ነገር የለኝም። ነገ ይቀጥላል። ግን አንድ ነገር ላይ ሁል ቀን የምሰራው ነገር አለ። አንድ ነገር ላይ እርግጠኛ ነኝ። ምንድነው እርግጠኝነቴ? ይሄም ቤተ ክርስቲያን በቃለ ዓዋዲው መሰረት ወደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን የዛሬ ዓመትም ይሁን የዛሬ 2 ዓመትም ይሁን ከ3 በኋላም ቢሆን እንደሚሆን ግን በጣም እርግጠኛ ነኝ። አመሰግናለሁ። እሺ ይስጥልን። እንግዲህ ይሄ መድረክ በድጋሚ ለሰበካ ጉባኤ አባላት፣ ለካህናት፣ ለዲያቆናት፣ ለሰንበት ተማሪዎች ሁሉ ክፍት ነው። ከዚህ ወገን ከዚያ ወገን ተብሎ የተዘጋጀ አይደለም። እንደዚህ የተለዩ ሀሳቦች፣ ችግሮች፣ መገለጽ ያለባቸው ነገሮች እንዲገለጹ እና በመልካም ጨዋነት እንድንወያይበት ስለሆነ አሁንም የቀራችሁ ሰዎች ይህንን ኦፍላይን ሆናችሁ የምታዳምጡ በዩቲዩብ የምታዳምጡም ካላችሁ ይሄ ሲቀረጽ ሁሉም ተጋብዘው ከውጪ ሆነው እንደሚያዳምጡት ይታወቃል። ግን ጊዜ ካለው የትኛው ምዕመን ሊሳተፍበት እንዲችል ተደርጎ የተዘጋጀ ነው። ሁሉ ቀን 9 PM ላይ ኢስተርን ስታንዳርድ ታይም ላይ አለ። መሳተፍ ትችላላችሁ ማለት ነው። እሺ መድረኩ ክፍት ነው። 1 ሰዓት ከ25 ሄደናል። የቀሩንን ደቂቃዎች 30 ደቂቃ የሚሆነውን ሰዓቱን ተጠቀሙበት። ምሳዬ የሚል አለ። መጠቀም ማይካችሁን ኦን አድርገው መጠቀም ይችላሉ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጠን ለሁላችን። ስላሴ እጁ ሰፊ ነው። ሁላችንም በጤናም በሰላም ስላደረሰን ክብር ለሱ ይሁን። ያው እኔም የቦርድ አባል ኦልሞስት ለመመረጥ ፈልጌ ነበረ። በዛን ጊዜ እግዚአብሔር አልፈቀደውም። ምክንያቱም ሁሉ ጊዜ እሱ የሚያደርገው ከክፉ ነገር ሊሰውረን ስለሚፈልግ ነው። የኔም ልጅ አሁን ኢትዮጵያ አብነት ትምህርት እየተማረ ነው። በሚገርም ሁኔታ እንዳውም የእሱ ንስሐ አባቱም ጋም አስተዋወቀኝ። ብዙ ጊዜ እኔም የምታውቀው ምሽዬን እየተባባልን የፍቅር ቤት ነው ቅዱስ ሚካኤል በጣም ከስር መሰረቱ የነበርኩ ነኝ። በዘማሪነትም አሁን ትንሽ ከጧት ጀምሮ እዚህ ስላሴ ደግሞ
ያለንበት አገልግሎት ላይ ነበርኩኝና ከሱ ጋር ሳወራ ከልጄ ጋር ማለት ነው። መቼም በእውነት ስወልደው 14 ዓመት ሆኖ ነው የተወለደው። ራሴን እንትን ለማለት አይደለም። በጣም አዋቂ ጥሩ ልጅ ነው። አሁን ከንስሐ አባቱ ጋር ሲያወራኝ ምን አለኝ? እኔም ቀሲስ ስለሆነ ባለቤትህ ስም ማን ነው ስለው ቀሲስን ምሳ አለኝ። ዳትስ ማይ ኒክኔም አልኩኝ፣ ምሳዬ። እና ደስ የሚለው ሁል ጊዜ ፍሪ ሆነህ ስትነጋገር እግዚአብሔር ምን እንደምትሉ ለነገውን ያዘጋጃል። ክብሩ ይስፋ ለመድኃኔዓለም። እውነት ያ ቤተ ክርስቲያን እንዳለው ምንም ነገር የሚሆን ነገር የለም። እንዳውም በእውነት ታስሮ የተለቀቀበት ዘመን ላይ ነን ያለ ነው። እግዚአብሔር በሙሉ እያንዳንዳችንን ስላሴ ይጎብኛቸው፣ ይጎብኘን፣ ያስለቅቀን እና መጸለይ ነው። አሁንም እኔም በዚህ ቀጥላለሁኝ። ስሜ የመጽሐፍ ስሜ መሰረተ ሕይወት ነው። ምሳዬን ብትሉኝ ደስ ይለኛል። ማይኩን ኦን አደርገዋለሁ። ችግር የለም። አብሮ ይስጠን። ለሌሎቻችሁ መድረኩ ክፍት ነው። እንግዲህ ስለ ቤተ ክርስቲያን ጉዳይ ሁላችንም በተወሰነ የምናውቀውን ያህል ያላወቅነውን ደግሞ አቅም በፈቀደ በመምህራን እኛም ደግሞ በምናውቀው የምንማማርበት መድረክ ነው። ለጊዜው የቤተ ክርስቲያንን ችግር ለመፍታት መድረኩ ብዙውን ሰዓት ቢወስድም ማለት ነው። ማይክ የተከፈተው ያለሁኝ መናገር ፈልጋችሁ ከሆነ ችግር የለውም። እሺ፣ እኔ ነኝ ሎሬት። እሺ፣ ይቅርታ ስለ ድምፄ ትንሽ እንትን ብሏል። ማሜ ነኝ። እንዴት አመሻችሁ? እኔ መናገር የምፈልገው ትንሽ የሁሌ ተደጋግሞ እናገራለሁ። ቅድም ሳርቦ ወንድሜም እንዳለው ስለ ድምፄ በጣም ታላቅ ይቅርታ እና ወንድሞቼን የቤተ ክርስቲያን ወንድሞቼን በማገኘባቸው ሰዓት የሚጠይቁኝ ጥያቄ ሌላ ነው። ትላንትናም እንደዚሁ የግራጁዌሽን ግብዣ ላይ ነበርኩና እንደዚሁ ከመቀራረባችን ከመማር የሚጠይቁኝ ጥያቄ አለ። በእውነት በግልጽነት የሚጠይቁኝ አለ። ይሄ ለምን እንደሆነ አስረዳው። ግን አንድ ወንድሜ ምን አለኝ፣ ይሄንንም ልናገር የፈለኩት ምንድን ነው፣ እርግጥ ስብሰባ ስንሰበሰብ የቦርድ እንትን በተለይ እኔ የሚነገረው እኔ ነፃ ነው። እኔ ንጹህ ሆኖና እንደው አትሊስት ለእግዚአብሔር ንጹህ ሆኖ የመናገር እድል እንደው የንስሐ እድሜ እንኳን እንደማለት ነው ቆጥረው እውነትን መናገር እግዚአብሔርን ትንሽ በጥቂቷ አስደሰትኩት ብዬ ከምለው ነው። ለምን እውነት ከመናገር ወንድምና ወንድም ከማጣላት እግዚአብሔር ከሚጠላው አንዱ 7ኛው የወንድም አራርቆ ማጣላት ነው እና ይሄንንም ስለሚገፋፋኝ ነው ወጥቼም ከማናገራቸው ውስጥ በሰበካ ጉባኤ ውስጥ ስንነጋገር አንድ ወንድሜ ትላንት ምን አለኝ፣ አንቺ ብቻ ነሽ ከቦርዱ ውስጥ ይቀዳ ያልሽው አለኝ። ከማን ጋር እንደሚውል አውቀዋለሁ እና ለሱ ይሄ ከተነገረው አልፈርድበትም። ምንድነው ከውስጥ የወጥቶ የሚነገረው ነገር ሌላ ጥላቻ ነው ሰው ላይ ያደረበት እና እኔም በሱ ጫማ ቦታ ሆኜ ውጪ ብሰማ ያንን ሰው ምንድነው ብዬ እጠይቃለሁ። ለምንድነው እንዲህ ያለው? ግን የውጭ የሚሰማ ሰው እዚህ ውስጥ ያላችሁ ካላችሁ እንዲህ አይነት ከሰማችሁ እንነጋገርበት፣ ሁሌ እንነጋገርበት ነው የምለው። እግዚአብሔር ፈቅዶ እንደው እድል ሰጥቶን ህዝቡ ሁላችንም ሰንበት ትምህርት ቤትም የህፃናት ትምህርት ቤትም ቦርዱም ይኸው ተቆርቋሪ ወንድሞችም እኛም ተከሳሾች ቀርበን
ለምንድን ነው በግልጽ የማንነጋገረው? የኔ ጥያቄ ይሄ ነው። ቦርድ ውስጥ ሁሉ ጊዜ አሁንም እዚህ ውስጥ ያላችሁት እንድታቁልኝ መፈልገው ይሄ ነው። ምናልባት ከውስጥ ሆኖ የሚነገራችሁ አንድ ወንድሜ ትናንት እንደጠየቀኝ ሁሉም ቢሲል አንቺ ብቻ ነሽ ሬከርድ ይሁን ብለሽ የፈቀድሽው፣ ታዲያ ምን አለበት? ሬከርድ እኮ ማለት መጥፎ አይደለም። እኔ ንጹህ እስከሆንኩ ድረስ ከኋላዬ ከጀርባዬ ምንም እስከሌለ ድረስ ለምን እፈራለሁ? መኪና እኮ ስንነዳ ትልቅ ኃላፊነት ወስደን ነው እኮ የምንነዳው እዚህ ሀገር። ያንን ስንነዳ በየቦታው በየአካባቢ ካሜራ እንዳለ ይነገረናል። ያ ምንድን ነው? ከስፒዱ እንዳናልፍ፣ አደጋ እንዳናመጣ እዛ ጋር ስንደርስ እንጠነቀቃለን። በጣም ደስ ከሚለው አንዱ አሜሪካን ሀገር በእውነት ግልጽነት ነው እና ሬከርድ መደረግ ያ ለዛም ሰው ለኔም ለዛም ሰው ትክክለኛውን እውነት ይፈርዳል። ለምንድን ነው መደብቀው? እኔ ካልዋሸው ካላታለልኩ ምን ካላልኩ ምንድን ነው ጀርባዬ ከኋላ የሚያስፈራኝ ለመቀዳት? ተቆርቋሪዎቹ ጥያቄ ቢጠይቁኝ ለሚገባው መልስ እሰጣለሁ። ተከሳሽ ነኝ። እንደውም ሬከርድ የተደረገልኝ ነገር ፍርድ ቤት ቢሄድ ያ ሬከርድ የተደረኩት ነገር ይሰማ እንኳን ቢባል ነፃ ሊያወጣኝ የሚችል ነው። ምክንያቱም አንዴ ያንን ስለተናገርኩ ይሄ ነው ተብሎ ይቀርባል። ይሄንን አረግሽ ተብዬ ትላንትና በጣም ወቀሰኝ እና እማዝነው በሱ አይደለም። ውስጥ ሆነን ከውጪ ሆነ ይሄን ተደረገ እያሉ መንገር እኔ ጥላቻ ነው። ይሄን ከመንገር ሌላስ አልነገሩህም ወይ አልኩት። ይሄን ብቻ ነው የነገሩህ አልኩት። ይሄን ያልሽው አለኝ። ይሄን ብቻ ነው የነገሩህ? አስታራቂ ሐሳብ ብዬ ሳምጥቼ ያሉን አልነገሩህም አልኩት። አልነገሩኝም አለኝ። እንግዲያው ይሄ አስታራቂ ሐሳብ አሁን ይሄን መናገር የምፈልገው ዝም ብለን በዛው ካለፈ እንዲህ እየተዋሸ እየተወጣ የሚነገር ከሆነ ግልጽነት በግልጽ መውጣት አለበት። አስታራቂ ሐሳብ ብዬ የሰጠሁት እዚህ ውስጥም ልትሰሙ ትችላላችሁ። ታዛቢዎቹ ምንም ነገር አላሉ። ከታዛቢዎቹ ውስጥ ግን አንዱን አመሰግነዋለሁ። እውነት ቆሞ ትክክል የታዛቢነት መልሱን ሰጥቷል። እሱ መሰክራለሁ ያለው ምን አለበት ይቀዱና እናንተ ዝም በሉ፣ እነሱ ችግራቸውን እንስማ። ይሄ ነው ታዛቢ ሽማግሌን የምለው። ያገኘሁት አንድ ነው። ይሄን መልስ ሰጥ። እኔ አስተያየት ብዬ አስታራቂ ብዬ ሐሳብ የሰጠሁት እሁድ በሚጠራው ስብሰባ ላይ ሁሉም ተሰብስቦ እንግዲያው እዛም መቀዳት ይቻላል። ሁሉም ይነጋገርና ይወያይና እርቅ የሚያመጣ ከሆነ ለምን ይሄ መፍትሄ አይሰጥበትም? ለምን ቁጭ ብለን ሁላችን ከህዝብ ጋር እናወራም? አስታራቂ ሐሳብ ይሄ ነው። ይሄንን አስታራቂ ሐሳብ አልነገሩትም። የነገሩት ግን እንደማልቀዳ ብዬ ነው። ይሄንን የምናገረው ምንድነው? እንዲህ አይነት ውዥንብር እንዳይመጣ ግልጽ ሆኖ መነጋገር በጣም ነው ደስ ያለኝ። በመወያየቴ ከነሱ ጋር ደስ ይለኛል። ከመወያየታቸው እነሱም የፍቅራቸውን የምናምናቸው የሚጠይቁት ግን ቁጭ ብለን መነጋገር አልቻልንም። ቁጭ ብለን ይሄ ነው እንትኖቹንም ከሳሾቹንም ይሄን ያጠፋችሁት ይሄን እንዴት ማን ያገናኘን? እማዝነው ማን ያገናኘን? ቁጭ ብለን ከሰንበት ተማሪ ከምመን ከህፃናት ክፍል ያሉት ጋር ከከሳሾች ጋር ከኛ ተከሳሾች ጋር ቁጭ ብለን እንዴት እናውራ? እንዴት ብለን ተጠያይቀን መፍትሄ እናምጣ? በራችን እኮ ዘግተን ብንነጋገር ክስም ቦታ እንደርስም፣ ቤትም ቦታ እንደርስም። እኔ አሁንም ጸሎቴም ምልጃዬም እግዚአብሔር ፈቅዶልን እዛ አዳራሽ ውስጥ ሁላችንም አሉባልታ ሳይመጣ ወሬ ከዚህ ወዲህ ወንድምን የሚያጣላ ያልሆነ ነገር እየተሰማ እየተነገረ በጣም ነው የሚያሳዝነው። ቤተክርስቲያን ነበረች እውነት መነገር ያለባት። ቤተክርስቲያን ነበረች ማፋቀር የነበረባት። በሚሰማው ግን ስለማዘን ነው። አሁንም እዚህ ውስጥ ያላችሁ ወንድም እህቶቼ በሙሉ ምላችሁ የውጪ አንድ ደጋግሜ ነው የምለው
ከውስጥ የሚነግሯችሁን ነገር ምንድነው? ይሄ ነገር የምንሰማው ይሄ ነገር ትክክል ነው ወይ ብላችኋል ወይ ብለሻል ወይ ብላል ወይ ብላችሁ መብት አላችሁ። አባላት ናችሁ። መታችሁ ይሄንን መጠየቅ አለባችሁ። ስብሰባ ጥሩን በሉ እስቲ። ስብሰባ ኑና እኛን ጥሩን እስቲ በሉ እናንተ። እስቲ ሰበካ ጉባኤውን ያዙና እናንተ ጥሩን እንነጋገር እንወያይበት እስቲ በሉ። እንደው እንደዚህ ከሆነ ተራዝሞልንም መነጋገር የምንችልበት ቀን ቢመጣ ደስ ይለኛል። እና ይሄንን ነው አሁንም ስተት የሚነገር ካለ እዚህ ውስጥ ብትናገሩ ደስ ይለኛል። ይሄ መድረክ ደግሞ ቅድም ተነስቷል እንደ መጥፎ እንደ ተከሳሽ ጋር እንደ ምንገናኝ አይደለም። የት ሆነን መነጋገር ስላልቻለን እኔም ብናገር እጄንም ባወጣ የማይሰጠኝ እድል ነው። ስለዚህ እያወቅኩ ወንድምና ወንድሞቼ ሲጣሉ ወንድምና ወንድሞቼ ተገለማምጠው ሲሄዱ ማየት ለኔ ያሳዝነኛል። ያንንም እንዲቀር ስለምፈልግ በቅርብ ተነጋግረን ቁጭ ብለን ብንጠያየቅ ደስ ይለኛል። አትፍሩ፣ አይዟችሁ። ሰውን ሳይሆን ሰበካ ጉባኤውንም ሳይሆን ካህናቱንም ሳይሆን እግዚአብሔርን ፈርተን እግዚአብሔር እስቲ ደስ ይበለውና እኛ እንነጋገር። በቃ እሱን እናስደስተው፣ ማንንም አይደለም። እመለመናችሁ ወንድሞቼ እዚህ ውስጥ ያላችሁ ይሄንን ነው። እግዚአብሔር ይስጥልኝ። ይቅርታ ፍቅርተ ማርያም ግሩም ንግግር ቃል ተሰማ። በጣም በእውነት እህቴ መቼም መንታ እህቴ ነሽ አውቃለሁኝ። እጹብ ድንቅ ነው። እኔ አንድ እዚህ ጋር ማብራሪያ መስጠት የምፈልገው ነገር አለኝ። አቶ አስደሳች እነዚህ ሰዎች መቀዳት ለምን አይፈልጉም በሚለው ነገር ላይ ይሄ የ501c3 ድርጅት ኢንተርፕራይዝ አባላት ሚኒቱን ማየት አለባቸው። ኤኒ ታይም በፈለጉ ጊዜ ኮፒ አድርገው መውሰድ ይችላሉ በሚል ዋሽንግተን ዲሲ ህግ አለ። እነሱ ስለፈለጉ ስላልፈለጉ ሳይሆን እያንዳንዱ የአስተዳደር ቦርድ አባል የሚያደርገው ንግግር ሚቲንግ ላይ ኢቭን ሰብ ኮሚቴውን ጨምሮ ሚኒት በደንብ መያዝ አለበት። ይሄ ዝም ብሎ የመንደር እድር አይደለም። ይሄ ኢንተርፕራይዝ ነው። በዛ ላይ ይሄ ሂዩጅ ኢንተርፕራይዝ ከ7 ሚሊዮን ብር በላይ ያለው ስለሆነ መቀዳት አይደለም፣ በደንብ አድርጎ ለህዝብ በየጊዜው የሚደረገውን ነገር ማሳወቅ ግዴታ አለባቸው። እንደ ርስተ ጉልት ይዘው እንዲህ ሲፈልጉ እንዲያናረጋለን ሲፈልጉ እንዲማረጋለን የሚሉበት ሁኔታ አለ። በህግ ይገደዳሉ። በግድ አሁን ፍርድ ቤት ሚኒቱን እያንዳንዱ ሚኒት ማን እንደፈረመ ፓርቲሲፔት እንዳደረገ ተወጥቶ ማየት ይቻላል። ከዛ በፊት ግን በኢማን ለሰዎቹ ለአባላት ለጉድ ስታንዲንግ ላሉ አባላት ለጠየቅነው አባላት ሚኒታቸውን ማሳየትና ኦዲት ማስደረግ መቻል አለባቸው። ይሄ እነሱ ስለፈለጉ እነሱ እንዳይወጣ ስላልፈለጉ ተብሎ የሚቀር ነገር አይደለም እና ከዚህ በፊት ያደረግነውን ስብሰባ ይቀዳ ሲባል እንዴ ለምንድን ነው የሚባለው? ምንስ የማይፈሩት ነገር የሚደብቁት ነገር ካልሆነ በስተቀር ምንም ያስፈራቸው ነገር የለም። አሁን እህቴ እንደተናገረችው አሉባልታው ምኑን ያስኬዳል። አይ ይሄ ነገር አልተባለም ብሎ ፖስት ማድረግ ይችላል ውይይቱ። ያ እንዳይሆን ለምን እንደሚፈሩ አልገባኝም። ይሄው እንዳልኩ ዛሬ ከሰባ ለሚሆን ሰው ቁጭ ብለው ራሳቸውን ሲያስተዋውቁ ነበር። ለምንድን ነው ቁም ነገር ያለው ስብሰባ ሬጂስተር ሆኖ ሬኮርድ ሆኖ ለቤተ ክርስቲያኑ ሬኮርድ የማይሆንበት ምንም ምክንያት የለም። በህግም የሚፈቅድላቸው ነገር የለም። ራሳቸው በራሳቸው ያመጡት ህግ ስለሆነ ተገደውም ቢሆን በግዳቸው ያወጣሉ። ይታያል ወደፊት ሁሉ ነገርና ይሄ በእነሱ አንደር ዴር ዲስክሬሽን መሆን ያለበት ነገር አይደለም ማለት ብዬ ለማስረዳት ፈልጌ ነው። አመሰግናለሁ። እሺ ይላል ጨምር። እሺ እኔ አንድ ነገር ዛሬ ኖቲስ ያደረኩት ነገር ምን ሁሌም ነው ሁላችንም መረዳት ያለብን ነገር ይሄ ቦርድ በአባላት መብት ላይ ምንም አይዲያ የለውም። አያምንም። አሁን ዛሬ ታች እንደሆነ 5 ሰዎች ነበሩ የተቀመጡ 2 ካህናት እና 3 የቦርድ አባላት 5ቱም ተናገሩ። 5ቱም በጣም ደስ ብሎናል አሳለፍን ይሄን ተባለ። አንድ ሰው what do you think
have any question አላቸው የሚባል ነገር የለም። እጁን ላወጣ ሰው መፍታት ስጡ። እነሱ ዋን ዌይ ነው። አባል አንድ ነገር ከጠየቀና ከተናገረ ለዛ መልክ ለመስጠት አይፈልጉምም። እኛን ብቻ ስሙን ይሄ ተደርጓል፣ እኛ እንዲነን እንዲያደርግን እንዲተባለ እንዲወጣ የሚባል ነገር ነው። አዲስ ነገር አይደለም። ስብሰባ ለምን አልተጠራንም፣ አባላቱ ጋር ለምን አላነጋገርንም ብሎ ከሌላ ጋር ተጠየቀ መባሉ ገርሞኛል። አስመራጭ ኮሚቴም several times ስብሰባ ተጠርቶ ህዝቡ መጥቶ ሊናገር ሲል አውደ ምሕረቱ ላይ ቦርዱ አፕሩቭ ስላላደረገው እንትኑ ስክሪኑ ላይ ተብሎ ተለጥፎ ስብሰባ እንዳይገባ የቤተ ክርስቲያኑ አስተዳዳሪ ሞተው ይህንን ስብሰባ ስላልተፈቀደ ስብሰባ የለም ብሎ ስብሰባ ካንስል ያደረጉ ናቸው። ይህንን ሁላችንም የምናውቀው ነው። ዛሬ ብዙ ሰው እንትን ሲል ብድግ እያለ ወጣ። ብድግ ያላለው ደግሞ ምንድን ነው የሚቀጥለው ብሎ ካንስል ተደርጓል ከተባለ ወዲያ 1 ሰዓት የሚሆን 5 ሰው ንግግር ጸሎት እናድርግ እንኳን ተብሎ ቆመን ጨምርበት ተብያለሁኝ ያለን ሰው ደግሞ ጨምሩበት ተብያለሁ ብለው እሳቸው ደግሞ እንደገና ንግግር ተናገሩ። ይሄ ግን ጸጥ ብሎ ሰማ፣ ጸሎት ተደረገ፣ ሂድ ውጣ ተባለ፣ ወጣ ማለት ነው። ህዝቡን በቃ ቤተ ክርስቲያኑ አደጋ ላይ ነው ያለው፣ ቶሎ ከዚህ እናወጣችኋለን፣ ጀስት ቢ ኳይት ስሙንና ውጡ ነው ያለው አይነት ሁኔታ እየታየ እኔ ጉድ ነው አሉባልታውን አይደል ሁላችን ነገር ስለሆነ ምንድን ነው አልቦም ዛሬ አይቻለሁ፣ ቆማ አይቻለሁ፣ ግን ምንም አይነት ነገር አንተ ተነፈሰ የለም። በጣም ተቀመጠ፣ ልጆቻቸውን ይዘማቸው ወጡ እና ይሄ አዲስ ነገር ነው ወይ ለማለት ነው። እሺ አንድ ነገር ምናልባት እንዲህ አይነት የሬከርድ ጉዳይ ሲጠየቅ አንድ ነገር አስተውሉ። ቤተ ክርስቲያናችን ለዛሬ ለልጆቿ የምታስተምረው ነገር በሙሉ ሪከርድ ተደርጎ ነው። ትክክል። ስለዚህ አባቶቻችን ዲጂታል ዘመን ባልነበረ ከዚህ በፊትም ተናግሬዋለሁ። ቆዳ ወጥረው ነበር ሪከርድ ሲያደርጉልን የኖሩት። ቆዳ ወጥረው መሬት ውስጥ ቀብረው ለልጆቻችን ይሁን ብለው ከጠላት እንኳን ሸሽገው የሚያስቀምጡበት በዛ አይነቱ ጽናት ነበር ያስቀመጡልን። ዛሬ አንድን በተን ክሊክ አድርጎ ሪከርድ ይደረግ ሲባል የነዛ አባቶች ልጆች ክህነቱን ይዘው መድረኩን ይዘው ቤተክርስቲያንን ይዘው እንዲያስተዳድሩ ኃላፊነት ተሰጥቷቸው አይ አባቶቻችሁ በቆዳ ላይ ያስተላልፉትም እኛ ግን እንደው በአንድ ጣት በምትነካው ሪከርዲንግ ግን ምንም መረጃ ለቤተክርስቲያን ለልጆቻችሁ እንዲያልፍ አንሰጣችሁም የሚል ነው እየመለሱ ያሉት። ይሄ ከቤተክርስቲያን ብዙ ጊዜ ራሳቸው የሚጠቅሱታል። ስንዱ እመቤት እንዲያደርግ አዘጋጀችላችሁ ይላሉ። የዛሬ ስንዱ እመቤት ደግሞ ልጆች ስልጣን ይዘው የስንዱዋን እመቤት አራያ እንኳን አልተከተሉላት እና በሪከርዲንግ ላይ የሚመጣ ለአንድ ነገር ፍጆታ ታውሉታላችሁ። አዎ ወንጀል ካለ ቤተክርስቲያን ልጆቿ አንገታቸውን ሲቀሉ ሰማዕታት ሲሆኑ ጽፋት አስቀምጣለች። ልጆቼ በዚህ ጊዜ እንዲህ ብለው ተናግረው እንዲህ ብለው ለቤተክርስቲያን አንገታቸውን ሰጡ ብላ ሲያጠፏትም ደግሞ እንዲህ የሚባል አጥፊ መጥቶ እንዲህ አድርጎ አጥፍቶ ቤተክርስቲያንን እንዲህ አወደማት ብለው ጽፎ ያስቀምጣሉ። በዛ እኔና ትውልድ ሲተላለፍ መጥቶ ዛሬ ላይ ደርሷል። እኛም ደግሞ ሲፈጸምብን ስንፈጽም ስንሳሳትም ለልጆቻችን የኛን ስህተት እንዳይደግሙት ቤተክርስቲያናችን ባስተማረችን ሂደት ዘመኑን ዋጅተን ማስተላለፍ ነው ያለብን። ይሄንን የሚቃወም በሙሉ ቤተክርስቲያንን ሊጠቅም የተቀመጠ አይደለም፣ ልጆቿን ሊጠቅም የተቀመጠ አይደለም። በዛ አንድምታ መታየት አለበት። ሌላው እውነት ከሌለው መቼም አደባባይ መገለጽ ይፈራል። ብዙ ትምህርት ተሰጥቷል። ዛሬም አውደ ምሕረት የነበረው ትምህርት እሱ ነው። በዚህ መድረክ ላይ ብዙ ተሰጥቷል። ሁሉም የሚባለው ነገር ከዛ አንጻር ነው። ሌላ ወንጌል መግለጥ አያስፈልገውምና ፊት ለፊት የተቀመጠ እውነት ሆኖ ስላለ ይሄ ስለ መቀዳት ነገር ሲነገር በዚህ አይነት መንገድ መታየት እንዲችል ሁላችንም ከግምት እናስገባ። የቀሩን 15 ደቂቃዎች ናቸው። መድረኩን ተጠቀሙበት። ሎሬት ለፈቀድክልኝ ጊዜ በጣም አመሰግናለሁ።
ኮሎኔልም ጋቶውም ኃይሌንም ሌሎቻችሁንም በጣም አመሰግናለሁ። በዚህ መድረክ ቀርባችሁ ይሄንን ሀቅ ለመስማት የበቃችሁ ደግሞ በጣም አመሰግናችኋለሁ። ከካህናትም ከሰንበት ትምህርት ቤትም ማናችሁም ቀርባችሁ የምታዳምጡ ያላችሁት ወደፊት በሚመጣው ጊዜ ላይ የግል ጥያቄያችሁን እንድትጠይቁና እንድትነጋገሩ በአባትነት እመክራለሁ። ለምን አብዛኛችሁን እወልዳችኋለሁ። ሁሌም የምናገረው ለሰላም እንጂ ለክፉ እንዳልሆነም እንዲገባችሁ እመኛለሁ። ሌላ ጊዜ ግን መጠየቅ የምትፈልጉትን ነገር መወያየት ነውር የለውም። ተወያዩ። በመወያየት ችግር ብቻ ሳይሆን በሽታም ይቀረፋል። ትክክል። ስለዚህ አደራችሁን የፈለጋችሁትን ፈጽሜያለሁ ማለት የነበረባችሁትን አድርጌያለሁ። ወንድሞቼም ናችሁ፣ እህቶቼም ናችሁ፣ አባቶቼም ናችሁ፣ እናቶቼም ናችሁ። በጣም አመሰግናለሁ ሎሬ። ሌላ ደግሞ ሳላመሰግነው ላልፍ የማልፈልገው መምህር ዘላለም በዛሬ የሰጠው ትምህርት የኔን ልብ ብቻ ሳይሆን የነካው የመላ ምዕመናን ልብ የተነካበት ቀን ነው። እኔ እንደ ዛሬ ልቤን የሚያረካ ቅዱስ ቃል ሰምቼ አላውቅም። በዚህ በዕለተ ቀኑ በተማርኩት ትምህርት የጌታችን የኢየሱስ ክርስቶስ የመጨረሻ ተአምር መሆኑን የተማርኩትም ዛሬ ነው። ለዘላለም እስከ ዘላለም ቃለ ሕይወትን ያሰማልኝ። አሜን። አዎ ብትኖር መዝጊያውን ብታረግልንና በቅዱስ ቃልህ ተባርከን ቅዱስ ስብሰባችንን ብንዘጋ በጣም ደስተኛ ሆናለሁ። እሺ መምህር ካለ እንግዲህ ያው መድረኩ ሁሉ ጊዜ ክፍት ነው። ደስ ይለናል። ደግነቱ እሱም የተቀዳ ስለሆነ እኛም ከውጭም ከሌላም ሀገር በሙሉ ያለን ሰዎች እንደገና ማየት ስለምንችል እሱ ነው። በእግዚአብሔር ዓይን አንድ ቀን ማለት ሺህ ዓመት ነው። ሁላችንም ለዚህ ነው ዛሬ እንደዚህ ስለተናገርክ ተመልሰን መተን እንደገና ደግሞ ያላየ ነው እናየዋለን። በእውነት ግሩም ሰው ነህ አንተ። አመሰግናለሁ። እሺ ያው መምህር ምናልባት ያው ዛሬ ብዙ አገልግሎት ይኖራል፣ ምናልባት የለም ማለት ነው። ሌሎቻችሁ የቀረውን እንግዲህ 12 ደቂቃ አለን፣ መድረኩን ተጠቀሙበት። እንግዲህ እስካሁን ጥሩ ቃላት እና ውይይት ነው ያደረግነው። እንግዲህ እውነታውን በተቻለ ከፊት ለፊት አስቀምጠናል። እለት በሚሆነው ነገር እርስ በርስ የምንማማርበት ሂደት ነው። አባቶች፣ ወንድሞች፣ ኃላፊነት ላይ የተቀመጡ እህቶች ነገሩን ተገንዝበው ወደ ማስተካከል መሄድ ነው። መቼም የጠፋ ነገር እስካሁን ድረስ የሆነው ነገር ማናችንም ለሌላ ጉዳይ የምናደርገው ነገር የለም። እንዲስተካከል ነው። ነገሮች ተስተካክለው ሁላችን በአንድነት ሆነን የምናመሰግንበትን መድረክ ቤተክርስቲያን አብረን እንድንሰራው ነው የምንፈልገው። እለት ደግሞ ይሄ ችግር ቀጥሎ ሌሎች ተረክበው እንደገና ደግሞ እነሱም ደግሞ አስቸጋሪ የሆነ ኃላፊነት ላይ እንዳይገቡ ነገሮችን አስተካክለው ቢወጡ መልካም ነው። ከዛ የተለየ አጀንዳ የለውም። ለሁሉም ግልጽ እንዲሆን በማለት የተዘጋጀን መድረክ ነው። የመጨረሻ ቃል ጥያቄ ያለው ሰው መድረኩን መጠቀም ይችላል። በዚች ደቂቃ እንዳውም አንዲት አዝማች እኔም የጀመርኩት በመዘምራን ሆኜ ነበር የጀመርኩት። ስለዚህ
መጠቀም ከቻልኩኝ የስላሴን መንበር ብንዘምረው ደስ ይለኛል። እኔ ጀምረዋለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እናምናለን፣ አምኜም እዘምራለሁ። የስላሴ መንበር ቅዱሳን ከበውት፣ ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን ከመሃል ሚካኤልን ከፊት፣ አእላፍ መላእክት ሲዘምሩ በአንድነት፣ እዩት ተመልከቱት የሰማዩን አባት፣ እዩት ተመልከቱት የሰማዩን ድምቀት። ስላሴ መንበር ቅዱሳን ከበውት፣ ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን ከመሃል ሚካኤልን ከፊት፣ አእላፍ መላእክት ሲዘምሩ በአንድነት፣ እዩት ተመልከቱት የሰማዩን ድምቀት፣ እዩት ተመልከቱት የሰማዩን አባት። የስላሴ መንበር ልሰልሰው ብዬ ነው። ከበውት፣ ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን እምዬን በሰማይ ይዘዋት፣ ሚካኤልን ከፊት አስከትሏት፣ እዩት ተመልከቱት የሰማዩን ድምቀት፣ እዩት ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን። እንግዲህ የዛሬውን ጉባኤ በዚሁ እናጠናቀቃለን። ካህናት ወይ ዲያቆናት ካላችሁ የመዝጊያውን ጸሎት ብታደርጉልን ጉባኤውን ለመፈጸም እጠይቃለሁ። እሺ፣ ነገ እንግዲህ በተመሳሳይ ሰዓት እንገናኛለን። እንደ እግዚአብሔር ፈቃድ ራሳችንን አዘጋጅ ለጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ጉባኤያችንን አስጀምረህ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ ሰላም ታስመሽን ታሳድረን ዘንድ ስራችንን ትባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ በቸርነት በቤተ ክርስቲያናችን ያለውን ችግሩን አለመግባባቱን አርቀህ በቸርነት ጥበቡን ኃይሉን ገልጸህልን ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ እንለምንሃለን። በቸርነት በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመለኮት ሰላም ስጋሽን ከሸሸነት እግዚአብሔር ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ እግዚአብሔር ከአንቺ ጋር ነውና በተወደደው ጌታችን እግዚአብሔር ከአንቺ ጋር ነውና ከተወደደው ጌታችን ከመድኃኒታችን በኢየሱስ ይቅርታና ምሕረት
የሚለየን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በሰላም ሌሊት ያደርግላችሁ። አሜን። ደህና ደሩ። ለእናንተ